የእመቤታችን የቅድስት ድንግል ማርያምን በእግዚአብሔር ፊትና በሰው ዘንድ ያላትን ይህንን ሐሳብ ሊቀ ሊቃውንት ነብየ ልዑል አዳሙ እንዲሁ ማብራሪያ ይሰጣል። በድጋሚ እንደምን አመሻችሁ። ለኔታ ቃለ ሕይወት ያሰማልን። የእመቤታችን ነገር ሲነሳ እንግዲህ እቺ ከሐዋርያት አበው የተቀበልናት ክርስቶስ ለሐዋርያት የሰጣቸው እኛ ደግሞ ከሐዋርያት የተቀበልናት ቤተክርስቲያን ትምህርቷ እንደዚህ ነው። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ማለት ነው። ልሳነ ኪሩቤል ኢይክል አብጽሖ ውዳሴኪ ይላሉ። እመቤታችንን የሱራፌል የኪሩቤል እሳታውያን ናቸው። የነሱ እንኳን አንደበት ኢይክል አብጽሖ ውዳሴኪ ማለት ነው። ምስጋናሽን መፈጸም አይቻላቸውም ተብሏል። ለዚያ ነው ሊቃውንቱን ስሜታዊ የሚያደርጋቸው የእሷ ነገር ሲነሳ ማለት ነው። ለዚያውም ላይፈጸም ማለት ነው። ላይፈጸም ማንም ሊናገረው አይችልም የሷን ማለት ነው። እንደዚህ ስንል እኛ አጋነን እንበልላት ይሄንን ብለን ነው ወይ ነው? አይደለም። በሐዲስ ኪዳን አጠቃላይ በመጽሐፍ ቅዱስ የሆነውን ነገር ስንረዳ በክርስቶስ ዳንን፣ በእግዚአብሔር ልጅ መስዋዕትነት ዳንን ስንል የድንግል ማርያምን ነገር መርሳት ያልቻልነው እኛ አንርሳው እስኪ እኛ እንናገር ብለን አይደለም፣ መለያየት ስለማይቻል ነው። ለምንድን ነው መለያየት የማይቻለው? በሞቱ አዳነን የምንለው አካላዊ ቃል ከድንግል ማርያም መወለድ በፊት አልነበረም እንዴ? ነበር። ትናንት እንዳየነው እምቅድመ አብርሃም ሀሎኩ አነ ያለው እኮ እሱ ነው። ከአብርሃም በፊት ነበር፣ በምልአት ነበር፣ በገዥነት ነበር። ነገር ግን ከዚያ በፊት አካላዊ ቃል የሞቱ ነፍሳትን አላዳነም። በዚህ ዓለም ሞት ሁሉን ገዝቶ ይኖር ነበር። እግዚአብሔር በምልአት አለ። ከሰዎችም ወገን ወዳጆቼ ብሎ በተለየ ሁኔታ ያቀረባቸው ነበሩ። እግዚአብሔር ግን በእነሱ አድሮ ማንንም አላዳነም። ከዘላለማዊ ሞት ማለት ነው። ርስት ስጠን፣ እረፍት ስጠን ሲሉት ለተለዩ ወገኖች ብቻ ለይቶ በአብርሃም በኩል ላሉት ብቻ ከነዓንን ሰጠ። ሌላው ዓለም በሙሉ በተለያየ ቀድሞ ከአባታቸው ከአዳም በወረሱት የደዌ የሕማም አይነት ይኖሩ ነበር። የድንግል ማርያምን ነገር ስናነሳ መለየት የማንችለው እዚህ ላይ ነው። ሕዝቡ አሕዛቡ አንድ የሆነው ከሷ በተነሳው ሥጋ ነው። ሰማይና ምድር የታረቁት ከሷ በተነሳው ሥጋ ነው። እንደው የኔታ ስለ ቅዱሳን መላእክት እየነገሩን ነበር። ቅዱስ ያሬድ እንዲህ ያለውን ማለት ነው። ብኪ ግርማ ራእይ ዘየአቢ ግርማ ሱራፌል ወኪሩቤል ይላል ቅዱስ ያሬድ። በሥላሴ ዘንድ እኮ ነው፣ ሞኝነት ነው ይሄንን አለማስተዋል። ሰው በአንድ ምድራዊ ንጉሥ ዘንድ እንኳን ጥቂት ባለሟልነት ካለው በሰው ዘንድ እጅግ ተወዳጅ ነው የሚሆነው። ርስት ያሰጠናል፣ ጉዳያችንን ያስፈጽምልናል እየተባለ የእመቤታችን ባለሟልነቷ በሥላሴ ዘንድ ነው። ሥላሴ የምንለው ሰማይና ምድርን ያመጣ፣ ሁሉ ካለመኖር ወደ መኖር ያመጣ፣ ርቀቱ እንደዚህ ነው የማይባል፣ ምልአቱ እስከዚህ ነው የማይባል። እንደውም በሊቁ አገላለጽ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ነው የሚለው የመልክዓ ሥላሴ ደራሲ። የዓለሙ ዓለም የሆነ ማለት ነው እግዚአብሔር። የዓለሙ ዓለም የሆነ እግዚአብሔር፣ ዓለም የማይወስነው እግዚአብሔር ስለ ሰማይ እንኳን ሲናገር ዙፋኔ ነው ያለ፣ ምድር የእግሬ መረገጫ ናት ያለ እግዚአብሔር
ማህፀኗን ዓለም አድርጎ በሷ ከከተመ ከዚህ በላይ ባለሟልነት ምን አለ? አብርሃምን ወዳጄ አለው እግዚአብሔር። በቤቱ በአምሳለ አረጋዊ ነው የሄደው። ወደ ድንግል ማርያም ሲመጣ ግን ስጋዋን ስጋው ነፍሷን ነፍሱ አድርጎ ከፍሎ ተዋህዶ በማህፀኗ 9 ወር ከ5 ቀን አደረ ማለት ነው። ከዚህ በላይ ታዲያ ክብርና ባለሟልነት ከየት ይገኛል? ከየት ይገኛል? ስትወልደውም እንዲሁ ለማንም ያላደረገውን አደረገ። የባለሟልነቷ መገለጫ ነው። ጎርጎርዮስ የሚባለው ቤተክርስቲያናችን አባት ኢታስተማስሉኬ ኦ አብዳን ጽንሳ ለእግዝእትነ ማርያም ከመ ኩሎን አንስት ይላል። እናንተ ሰነፎች ማለት ነው። እናንተ ሰነፎች አላዋቂዎች የእናታችን የድንግል ማርያምን አምላክን ጸንሳ መውለዷን እንደ ሌሎች ሴቶች መውለድ ነው አትበሉ። የሱንም ከርሷ መወለድ እንደ ሌሎች ሕፃናት ከሌሎች ሴቶች መወለድ አይነት ነው አትበሉ ብሎ ይናገራል ማለት ነው። ወኢታውቃ ሕማመ ወሊድ እሷ አካላዊ ቃልን በስጋ ስትወልድ ሴቶች ሲወልዱ የሚሰማቸው አልተሰማትም። ወበእንተዝ ይትነከር ጽንሳ ወበየ ወሊዶታ ይትነገር ነው። ስለዚህ አምላክን መጽነሷ ይደነቃል። አምላክን የመውለዷ ስራም አይመረመርም፣ ረቂቅ ነው፣ ጥልቅ ነው። እንዲህ አድርጎ የጠፋውን ዓለም በእርሷ ስጋ መብራትነት አካላዊ ቃል ፈልጎ ያገኘባት፣ አካላዊ ቃል እኛን ለማዳን ስራውን የሰራባት እውነተኛ መድኃኒት ስለሆነች ባለሟልነቷን ራሱ እግዚአብሔር በሷ በሰራው እንረዳዋለን ማለት ነው። የኔታ በሰፊው ስለተናገሩ ሁለት ነገሮችን ብዬ ጨርሳለሁ ይሄን ሐሳብ። አንደኛው ራሱ ረቂቁ እግዚአብሔር በሷ ከተመ ስንል ምን ማለታችን ነው? የድንግል ማርያም ነገር ከመመርመር በላይ ነው። ይሄ ጸጋ ነው፣ ስጦታ ነው። ሰው የማይመረምራት አድርጎ እግዚአብሔር አከናውኗታል ማለት ነው። ሰው የማያውቃት ቤተ መቅደስ አድርጓታል ማለት ነው። ስለዚህች ቤተ መቅደስ ስንናገር እጹብ እጹብ ያንቺ ስራ ከማለት ውጪ እንዲህ ነሽ ብለን ዘርዝረን ማስረዳት አንችልም ማለት ነው። ለዚህ ማሳያ የሚሆነን የኦሪቱ የነ ሙሴ ቤተ መቅደስ ነው። ወደ እርሱ የሚገቡ ሰዎች የተወሰኑ፣ በዓመት አንድ ቀን ሊቀ ካህናቱ ብቻ የሚገባባት፣ ከዚያ ውጭ ማንም የማይገባባት፣ የተመረጠው ካህኑ ብቻ የሚሸከማት የሚነካት ታቦት በውስጧ ያለችባት፣ ማንም ልንካቤን እጁን የዘረጋ ሁሉ ተቀስፎ የሚሞት ያቺ ታቦት አለች። የዚያች ምሳሌ አድርጎ ረቂቁ አካላዊ ቃል ግዙፍ ስጋ ነስቶ የወጣባት ቤተ መቅደስ ስለሆነች ጸጋዋ እጅግ ብዙ ነው ማለት ነው። አላችሁ ምዕመናን እንደምን አመሻችሁ። እምደብረ ሲና ወፃ እሳት ወጢስ ይላል ቅዱስ ኤፍሬም። ከደብረ ሲና እሳቱ ጢሱ ወጣ። ደብረ ሲና የከበረች ስለሆነች ማለት ነው። ወእምኔኪ ወፃ አምላክ ወሰብ፣ ከአንቺ ግን ሰው ፍጹም አምላክ ኢየሱስ ክርስቶስ ተገኘ። ከደብረ ሲና የወጣው እሳቱ ጢሱ ምን አደረገ? ለነ ሙሴ ጥቂት የአምላክነቱን ነገር ገለጸላቸው፣ ጥቂት ሕግ ሰራላቸው። ከእርሷ የተገኘው ፍጹም ሰው ፍጹም አምላክ ኢየሱስ ክርስቶስ ግን ሞትን በሞቱ አጠፋ፣ ሞትን በሞቱ ገደለ። ስሙ ለዘላለም የተመሰገነ ይሆንልን። እምደብረ ሲና ኮነ ድንጋጼ ወሃው ክላይ ለአይሁድ፣ በደብረ ሲና ከሆነው ነገር የተነሳ በአይሁድና በዙሪያው ባሉ በካህናቱ መደንገጥ መሸበር ሆነባቸው። ከሷ በተወለደው በኢየሱስ ክርስቶስ ደግሞ በአጋንንት ላይ ፍርሃት መጣ። የአይሁድ ከተማ ተሸበረች ነው የሚለው የማቴዎስ ወንጌል ምዕራፍ 2 ላይ ወተወሊዶ እግዚእ ኢየሱስ ቤተልሔም ዘይሁዳ፣ ጌታ በቤተልሔም በተወለደ ጊዜ የይሁዳ አውራጃ በምትሆን በቤተልሔም በተወለደ ጊዜ መጹ ሰብአ ሰገል
እንዘይብሉ አይቴው ውእቱ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ከምስራቅ ሀገር የጥበብ ሰዎች መጡ። ይህንን ሄሮድስ ሰማና ደንገጸ ይላል። ሄሮድስ ሰምቶ ደነገጠ። ወኩላ ሀገር ምስሌሁ፣ ሀገሪቱም እንደሱ ደነገጠች ነው የሚለው። ወደው አይደለም እኮ ብዙዎቹ ልቡናቸውን ከተማ አድርገው ርኩሳን መናፍስት እያስደነገጧቸው እኮ ነው። ለመዳን ክርስቶስን ብቻ አውራ ይሏችኋል። ክርስቶስን ብቻ አውራ። እንዴት አድርገን እናውራው ክርስቶስን? ወረከብዎ ለሕፃን ዘምስለ ማርያም እሙ እኮ ተብሎ የተጻፈው በወንጌል። እጅ መንሻ ይዘው ሲሄዱ ለክርስቶስ ለመገበር ለማቅረብ ሕፃኑን ከማጋገኙት ነው የሚለው፣ ከእናቱ ከማርያም ጋር። ክርስቶስን ብቻ ውደዱ ይሏቸዋል። እንዴት አድርገን እናቱን እንለያት? በእቅፏ ታቅፎ ሲጠባ እናየዋለን በተመስጦ። የማንን ጡት የማንን በድንግልና የተገኘ ጡት እየጠባ አደገ? እንዴት ለይተን እንየው? ይቻል ይሆን? እስኪ ያሳዩን። ይሄንን ይቻላል ለይቶ ማየት? ጌታን ብቻ ተከተል ይሏቸዋል። ጌታ በሷ ጀርባዋን ዓለም አድርጎ 3 ዓመት ከመንፈቅ ያክል በእናቱ ጀርባ ላይ ታዝሎ እንደማንኛውም ሕፃን አደገ። እንዴት አድርገን እንለየው? ይሄ ጀርባ ባለውለታችን አይደለም? ኢየሱስ ክርስቶስን ያሳደጉ ጡቶች ባለውለታዎቻችን አይደሉም? ለዚህ እኮ ነው አባ ጊዮርጊስ ዘጋስጫ ራሱ እግዚአብሔርን ሲማጸኑት እንዲህ ይሉታል። በእንተ ከናፍሪሃ ለሰአማከ፣ ስለ ሳሙ ከንፈሮቿ፣ ወበእንተ አይዳዊሃ ለገሰሳከ፣ ስለ ዳሰሱ እጆቿ፣ በእንተ ዘባና ዘሐዘለከ፣ ስላዘለህ ጀርባዋ ብለህ ማረን ብለው ይለምኑታል። የትኛው ነው ታዲያ እውነተኛው? ይህንን ማስተዋል ይገባል ወጣቶች። ባለሟልነቷ ይሄ ነው። ጀርባዋን 3 ዓመት ከመንፈቅ ዙፋን አደረገው። ስለዚህ ከኪሩቤል ጋር ቅዱስ ያሬድ አነጻጽሮ ሲናገር እልክቱ ይከድኑ ገጾሙ ወእገሪሆሙ በአርአያ ትምህርተ መስቀል፣ እነዚያ ብርሃናውያን እሳታውያን ፍጥረት ናቸው። አንቺ ግን ቅድም የኔታ እንደነገሩን ከአዳም ከሔዋን ስጋ የተገኘሽ ነሽ። እነዚያ እሳታውያን ሆነው ከመንበሩ የሚወጣውን ብርሃኑን ቦግ ሲል አይተው ይፈራሉ። በክንፋቸውም እግራቸውን እጃቸውን ይሸፍናሉ። አንቲሰ ኮንኪ ማእፈደ ለመለኮት ይላታል። አንቺ ግን የመለኮት ማደሪያ ሆንሽ። ወኢያዋኤኪ እሳተ መለኮት፣ የአምላክነቱ እሳት አላቃጠለሽም። ስለዚህ አንቺ ከኪሩቤል ትበልጫለሽ፣ ከሱራፌልም ትበልጫለሽ። ይሄ ጸጋዋ ነው፣ ይሄ ሞገሷ ነው ማለት ነው። በሰው ዘንድ ያላትም ከዚህ በእጅጉ የተለየ ነው። በእውነቱ አብርሃም አባታችን ነው፣ ባለሟላችን ነው፣ ወዳጃችን ነው። ዳዊትም ንጉሳችን ነው፣ አባታችን ነው። ድንግል ማርያም ግን በሰው ዘንድ ያላት ከአብርሃም ትለያለች፣ ይለያል፣ ከዳዊት ይለያል። ራሱ ቅድስት የሚለውን የውዳሴ ማርያም መተርጉማን ሲተረጉሙ ቅድስት ይላታል ድንግል ማርያምን፣ ኤልሳቤጥንም ቅድስት ይላታል። ቅድስት ሲል ግን ለድንግል ማርያም ትርጓሜው ሌላ ነው፣ ክብር ሲል ነው። ሌሎች ሴቶች ቢከበሩ ጻድቃንን ወለዱ ተብለው ነው። ድንግል ማርያም የምትከበረው ግን ጻድቃንን ያከበረ ኢየሱስ ክርስቶስን ወለደች ተብላ ነው። ስሟ የተመሰገነ ይሁንልን። ሌሎች ሴቶች ንጽሕት ይባላሉ፣ ንጹሐን ይባላሉ። የእሷ ንጽሕና ግን ንጽሕት ለእሷ ሲሰጥ የተለየ ነው። ሌሎቹ ከማድረግ የተጠበቁ ይኖራሉ። እሷ ከማሰብ ከቅድመ ሐሳብ ከትነቱ የሐሳብ ጽነት ትነት እንኳን የሌለባት ንጽሕት ተብላ የምትመሰገድ ስለሆነች በሰው ዘንድም ያላት ባለሟልነት ቅድስት ስንላት፣ ንጽሕት ስንላት፣ ክብርት ስንላት፣ ጽኔት ስንላት በሁሉ ነገር የተለየች እናት አድርገን እንናገራለን ማለት ነው። በመጨረሻው ሁለተኛው ሐሳብ እግዚአብሔር የተገለጸበት የሲናን ተራራ በኦሪት መጽሐፍ ላይ ሙሴ ሲጽፍ ጌታ እንዲህ አለው ይላል። አላችሁ ምዕመናን እንደምን አመሻችሁ? እግዚአብሔር የተገለጸበትን የሲናን ተራራ ወደ ተራራው ይላል፣ ወደ ተራራው በጣቱ ጠቅሶ ያመለከተ ቢኖር በድንጋይ ተወግሮ ይሙት ተብሎ ተጽፏል በኦሪት። ሲና እኮ ተራራ እኮ ነው።
ቢቆፈር ድንጋይ ከውስጥ አፈር ያለበት ውሃ የሚኖርበት ተራራ ከፍ ያለ ተራራ እኮ ነው ሲና። ግን እግዚአብሔር ተገልጾበታል። ሲና ግን እግዚአብሔር እንዲገለጽበት አስተዋጽኦ የለውም እኮ ተራራ ነው። ደብር ዘሰምሮ እግዚአብሔር ያድር ውስጤቱ ተብሎ ተጽፏል። እግዚአብሔር ስለወደደው ብቻ ያድርበታል እንጂ ሲና ለእግዚአብሔር ጠባይ ባህሪ እንዲመች ሆኖ የመገኘት ሞራል የለውም። ምክንያቱም ግዕዛን የሌለው ነባቢ ለባዊ ስላልሆነ ማለት ነው። እሱ ስለተገለጸበት ብቻ ወደ ሲና ተራራ ጣቱን ጠቁሞ ያመለከተ ይሙት። እንስሳትም ቢሆን ወደ ተራራው እንዳይወጡ እንዳይቀርቡ ተብሎ ስርዓት ተሰርቷል። የድንግል ማርያም ተራራነት ግን ከሲና ይለያል። በሲና ሙሴና እግዚአብሔር ሕዝቡና እግዚአብሔር ተነጋግረዋል። ሙሴና እግዚአብሔር ተራራው አልተናገረም። ድንግል ማርያም ግን ልጄ እያለች 33 ዓመት ሙሉ ልጄ እያለች እኮ ነው የምትናገረው። ማንን? እግዚአብሔርን። እንወደዋለን ብዙዎች የሚሉት እግዚአብሔርን ግን የማያውቁትን ማለት ነው። ልጄ ብሎ የሚጠራ ማን አለ? ወደ ሲና ተራራ እንዲህ ጣትን ጠቁሞ ማመልከት የሚያስቀጣ ከሆነ ድንግል ማርያም በሰዎች ዘንድ ያላትን ክብርና ጸጋ ለማሳየት ነው። እግዚአብሔር 9 ወር ከ5 ቀን የከተመባት ድንግል ማርያምንማ በማይገባት ቃል መናገር እንደምን ያስቀጣ ይሆን? ያኛው በድንጋይ ነው የሚያስወግረው ሲናን መደፋፈር። የአምላክን እናት የአካላዊ ቃል አዳራሽ ድንግል ማርያምን መደፋፈር ደግሞ ለዘላለም በገሃነም ነው የሚያስጥለው። አታስታውሱም? ወንጌል ላይ አንድ ንጉሥ ነበር የሚለውን ለልጁ ሰርግ ያደረገ ወደ ሰርጉ ቤት የሙሽራ ልብስ ሳይለብስ የገባው ሰው ዕጣ ፋንታው ምን እንደሆነ አታስታውስም? ከሙሽራው ጎጆ አስወጡት፣ ከአዳራሹ ወጣ። ጥርስ ማፋጨት ጽኑ ለቅሶ ወዳለበት ወደ ጽኑ ጨለማ ጣሉት ተብሎ ተጽፏል። በድንግል ማርያም ላይ እንዲህ አድርጎ የተናገረውን ሰው የማይገባትን የተናገረ ሰው ምን ያክል ይሆን ዕዳው ፍዳው? ይህንን ስንናገር ይህንን ለመናገር እኛ ጨምረ ነው አይደለም፣ አለመናገር ስለማይቻል ነው። ኦሪቱ ነቢያቱ ሐዋርያቱ ነገረ ማርያሙን እንዲህ አድርገው ነው ያስረዱን ማለት ነው። እንዲህ አድርገው ነው ያስረዱን። ሲና እግዚአብሔር በደመና የተገለጸበት ነው። የድንግል ማርያም አካል ግን በስጋ የተገለጸበት ነው። በሲና እግዚአብሔር ለሙሴ ሕግ የሰጠበት ነው። ከድንግል ማርያም ግን የተወለደው ሕግን ሰርቶ ራሱ በቀራንዮ መስዋዕት ሆኖ መንግስተ ሰማያትን የከፈተባት በር የከፈተባት መንገድ ናትና በእግዚአብሔርም ዘንድ በመላእክትም ዘንድ በእኛም ዘንድ ያላት ሞገስ ጸጋዋ ባለሟልነቷ ተወዳጅነቷ በፍጡር አንደበት ተዘርዝሮ አያልቅም። ስሟ ለዘላለም የተመሰገነ ይሆንልን። ለሊቀ ሊቃውንት ነብየ ልዑል አዳሞ ቃለ ሕይወት ያሰማልን። እግዚአብሔር አባታችን በእድሜ በጸጋ ይጠብቅልን። ሶስተኛው ሐሳብ ነው የምንሄደው። አሁንም እሳቸው ናቸው የሚያብራሩት። የቤተ ክርስቲያናችን ሊቃውንት ቅዱሳን አባቶቻችን በመንፈስ ቅዱስ ተቃኝተው በደረሱት መጻሕፍቶቻቸው ላይ እመቤታችን ቅድስት ድንግል ማርያምን መሰረተ ዓለም፣ ጥንተ መድኃኒት፣ መንፈሳዊት ሀገር፣ ዳግሚት ሔዋን፣ ዳግሚት ሰማይ፣ ዳግሚት ምድር እያሉ የመሰከሩበት ያመሰገኑበት እኛም እንዲሁ የምናደርግበት ምስጢር በቤተ ክርስቲያናችን አስተምሮ እንዴት ይብራራል የሚል ነው። ወደ እሳቸው እንሄዳለን። እንደምን አመሻችሁ። እናታችን ቅድስት ድንግል ማርያም መሰረተ ዓለም ትባላለች። የዓለም መሰረት ማለት ነው። ዓለም የምንለው ሰው ነው፣ በዚህ አረዳድ ማለት ነው። ቅዱስ መጽሐፍ ሰውን ዓለም ብሎ ይገልጸዋል። እስመ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለምን ወደደ ሲል ተራራውን ኮረብታውን ወደደ ማለት ነው አይደለም፣ ሰውን ወደደ ማለት ነው። ወመጣወ ወልዶ ዋህደ፣ ተቀዳሚ ተከታይ የሌለው ልጁን አንድ ልጁን ሰውን ስለወደደ ውረድ ተወለድ ሙት ተሰቀል ብሎ ለሞት ለሕማም አሳልፎ ሰጠለት ሲል ዓለም ያለው እዚህ ጋር ማንን ነው ማለት ነው? ሰውን ነው ማለት ነው።
መሰረተ ዓለም ትባላለች እመቤታችን ድንግል ማርያም። መሰረተ ዓለም ማለት ለሰው ልጅ ሁሉ በንጽህና መሰረት የሆነች ማለት ነው። የመጀመሪያው የሰው ልጅ መሰረት የሚባለው አዳም ነው። ከአዳም ሔዋን ተገኘች። በአዳምና በሔዋን ያለው ትክክለኛው ሰውነት በሰሩ ስህተት ጠፋ ማለት ነው። ንደተ ህላዌ የባህሪ ጉስቁልና ተገኘ ማለት ነው። ተሰጥቷቸው የነበረው ርስት ተቀማ ማለት ነው። በዚህ ጊዜ ያ ትክክለኛው ሰውነት ተቋረጠ። ቀዳሚሰ ወሀበነ አርአያሁ ክብርተ የምንለው የተከበረ የተወደደ መልክዓ እግዚአብሔርነት አዳምና ሔዋን በስህተት ሲወድቁ ጠፋ፣ ንጽህና ጠፋ ማለት ነው። ከዚያ በኋላ ሞት ከአዳም እስከ ክርስቶስ ከእመቤታችን ዘመን ድረስ ሁሉን ገዛ። ትክክለኛ የእግዚአብሔርን መልክ የያዘ ሰው ጠፋ ማለት ነው። እናታችን ቅድስት ድንግል ማርያም ቅድም እንዳየነው በትንቢተ ነቢያት መሰረት ከጥቁር ላም ነጭ ወተት እንደሚገኝ፣ ከቡላድ እሳት እንደሚገኝ፣ ከጭቃ ዕንቁ ወርቅ እንደሚገኝ ያ ጠፍቶ የነበረው ንጽሐ ጠባይ ንጹህ የሰዎች ተፈጥሮ ሳያድፍባት ንጽሐ ጠባይ ከሌላቸው ከአባቶች በዛሬው ዕለት ስትገኝ መሰረተ ዓለም ለሰው ሁሉ የንጽህና የቅድስና መሰረት ተብላ ተገልጻለች ማለት ነው። ስሟ የተመሰገነ ይሁንልን። ቅዱስ ኤፍሬምም አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ያለ ያመሰግናታል። የመመኪያችን ዘውድ የንጽህናችን መሰረት ማለት ነው። ብዙ ንጹሐን ደናግል ነበሩ ከነቢያቱ። እነ ኤልያስ በድንግልና ይታወቃሉ። እነ ኢያሱ ስማቸው መድኃኒት በመባል ይታወቃሉ። የንጽህና መሰረት መሆን ለኤልያስ አልተቻለው። ኤልያስ ምን አደረገ? ሰማይ ለጎመ፣ ታምራት አደረገ። ነገረ እግዚአብሔርን ላገኛቸው ለእስራኤል ሰበከ። በከፊል ነው፣ ለዓለም ሁሉ መሆን አልተቻለውም። ዳዊትም እንደዚሁ ደግ ንጉሥ ተባለ። ነገር ግን የእመቤታችንን ሲያነጻጽር ከዚያ የተለየ ነው ማለት ነው። ስለዚህ እመቤታችን መሰረተ ዓለም ትባላለች። ዓለም ሰው ነው። የሰው መሰረት ማለት በንጽህና መሰረት ማለት ነው። ከሷ በኋላ አካላዊ ቃል ከሷ ተወለደ፣ ሕይወት ከዚያ በኋላ ቀጠለ ማለት ነው። ይህንንም ይዘው በርካታ የቤተክርስቲያናችን ሊቃውንት በሰፊው ያብራሩታል ማለት ነው። ሄሬኔዎስ የሚባለው አባት እናታችን ድንግል ማርያምን የሔዋን ምትክ ይላታል። የሔዋን ምን አላት? የሔዋን ምንድነች? ምትክ ይላታል። ቅዱስ ዮሐንስ አፈወርቅ ደግሞ መጽሐፈ ግዕዛን ይላታል። የነፃነት ደብዳቤ ማለት ነው። ኤራቅሊስም ይሄንን በሰፊው ይናገራል። የነፃነት ደብዳቤ ይላታል። ቅዱስ ኤፍሬም ደግሞ ዳግሚት ሰማይ ይላታል። ዳግሚት ሰማይ ሁለተኛ ሰማይ ማለት ነው። አላችሁ ምእመናን? ይሄ በመንፈስ ቅዱስ የተገኘ ሐሳብ ነው። ስጋውያን ሰዎች እንደው ደስ ስላላቸው ቆይ እስኪ ለእመቤታችን እንደዚህ እንበላት ብለው የሰጧት አይደለም። የሔዋን ሁለተኛ ማለት ሔዋን በመደፋፈሯ ከክፉ መልአክ ጋር ተነጋግራ ያሳጣችንን ልጅነት ከደጉ መልአክ ከቅዱስ ገብርኤል ጋር ተነጋግራ ስላስመለሰችልን ሁለተኛ ሔዋን ትባላለች። መጽሐፈ ግዕዛን የምትባለው ደግሞ የነፃነት ደብዳቤ። እስኪ የነፃነት ደብዳቤ ይበሉ። ኤራቅሊስ የሚባለው አባት እንዲህ ይላል። ኦ ከርስ ዘተጽፈ በውስቴታ መጽሐፈ ግዕዛንም ግብርናት ለኩሉ ፍጥረት ይላታል። ለፍጥረት ሁሉ ነፃ ውጡ፣ ነፃነት ታውጇል የሚል ሐሳብ የተጻፈበት የነፃነት ደብዳቤ ክርስቶስ ነው። ክርስቶስ የተጻፈባት ማህፀን ብሎ እናታችን ድንግል ማርያምን ያመሰግናታል ማለት ነው። ይሄ ሐሰት ነው? እውነት ነው? ኢየሱስ ክርስቶስ በማን ማህፀን የተጻፈ ደብዳቤ ነው? በድንግል ማርያም። ስሙ ለዘላለም የተመሰገነ ይሁንልን። በሰፊው እናየው ነበረ። በእውነቱ ስለመሸ ነው። ቅዱስ ኤፍሬም ዳግሚት ሰማይ ይላታል። ሁለተኛ ሰማይ፣ ሌላ ሰማይ ማለት ነው።
ከሷ የሚገኘው ፀሐይ የማይጠልቅ ማለት ነው። ሁለተኛ ሰማይ። ይሄኛው ሰማይማ ታየቆ ማታ ይጨልማል፣ ጨለማ ይፈራረቀዋል፣ ይለዋወጣል፣ መለዋወጥ አለበት። ከእርሱ የሚገኙ ብርሃናቱ የተለያዩ ናቸው። የድንግል ማርያም ሰማይነት ግን ለዘላለም ነው። ለዘላለም የማይጠልቅ ፀሐይ ዘኢየዐርብ የማይጠልቅ ፀሐይ ዘዘልፈ ያበርድ በቅዱሳን አድሮ ዘወትር የሚያበራ ፀሐይ ጽድቅ ኢየሱስ ክርስቶስ የተገኘባት ስለሆነች በቅዱስ ኤፍሬም አገላለጽ ሁለተኛ ሰማይ ምን አልኳቸው? በማን አገላለጽ? በቅዱስ ኤፍሬም። በሄሬኒዎስ አገላለጽ ሁለተኛዋ ሔዋን ትባላለች ማለት ነው። የመጀመሪያዋ ሔዋንም ተብላ ትገለጻለች። ለምን? ሔዋን ማለት የሕያዋን እናት ማለት ነው። ታዲያ ከዚያችኛዋ ሕያዋን ተገኝተዋል እንዴ? ሞት ገዛቸው። ሞት ከገዛቸው ሕያዋን ይባላሉ? የሔዋንን ልጆች ሞት አልገዛቸውም? ገዝቷቸዋል። ስለዚህ የስሟ ትርጓሜ በዚህችኛዋ ሔዋን ነው የሚጸድቀው። እንዴት? ከእርሷ ኢየሱስ ክርስቶስ ተገኘ። ከኢየሱስ ክርስቶስ በዕለተ ዓርብ ከቀኝ ጎኑ ፍጥረት ሁሉ ሕያው የሚሆንበት ማየገቦ ተገኘ። ስለዚህ ምን ይላል ቅዱስ ኤፍሬም? እሞሙ ለኩሎሙ ሕያዋን፣ ሕያዋን የሆኑት ሁሉ እናታቸው አንቺ ነሽ ይላታል። ስሟ ለዘላለም የተመሰገነ ይሁንልን። እንደዚህ እያደረጉ ሊቃውንት የእናታችን የድንግል ማርያምን ክብሯን በሰፊው ይገልጻሉ። ቅዱስ ያሬድም አባ ሕርያቆስም ተንከተም ይላታል። ከሞት ወደ ሕይወት መሸጋገሪያ ማለት ነው። ከሞት ወደ ሕይወት መሸጋገሪያ። ቅዱስ ያሬድ ደግሞ መዝገቡ ለቃል አካላዊ ቃል በዚህ ዓለም የተገኘብሽ መገኘው ሳጥኑ ይላታል። ይሄ በመንፈስ ቅዱስ ተቃኝተው ቅዱሳን አባቶቻችን የነገሩን ነው ማለት ነው። አሁንም ኤራቅሊስ የሚባለው አባት ለእመቤታችን ሲናገር መቅደስ ይላታል። ከሙሴ መቅደስ የተለየች እንዴት አድርጎ? ኦ መቅደስ ዘኮነ ላቲ ለሊሁ እግዚአብሔር ካህነ፣ እግዚአብሔር በውስጧ ካህን ሆኖ ያገለገለባት ቤተ መቅደስ፣ ማንም የማይመረምራት ቤተ መቅደስ፣ የእግዚአብሔር ታቦቱ አንቺ ነሽ። በእውነት እግዚአብሔር ለሙሴ ያስገኘ ሰማይ አለ፣ ባህር የከፈለ በትር አለ፣ መና የተቀመጠበት የወርቅ መሶብ አለ። ከዚህ የተለየ ነው። መጽሐፍ ሲናገር የትኛውን እናድንቅ ይላል። የትኛውን እናድንቅ? ባህሩን የከፈለ የሙሴን በትር እናድንቅ ወይስ ዓለም የዳነበት የክርስቶስን መስቀል እናድንቅ? የትኛውን የሚበልጠው? የክርስቶስ መስቀል ነው። በልተውት ሕይወት ያልተገኘበት መናን ያዘነመ ሰማይን ነው የምናደንቀው ወይስ ለዘላለም ሞትን ያጠፋ እውነተኛ መና ኢየሱስ ክርስቶስ የተገኘበትን መሶብ እናድንቅ? ይሄኛው መሶብ አይበልጥም? ኢየሱስ ክርስቶስ የሚባለው መና የዘነበባት ሰማይ ድንግል ማርያም እነ ሙሴ መና ካገኙበት በምድረ በዳ ከነበረው ደመና አትበልጥም? ለዚህ ነው መሰረተ ዓለም፣ ጥንተ መድኃኒት፣ ዳግሚት ሔዋን፣ ዳግሚት ሰማይ እያሉ አባቶቻችን የሚያመሰግኗት በእሷ የሆነውን አንደበት ሁሉ ተናግሮ ስለማይፈጽመው ነው። ይቆየ ለመምህራችን ለሊቀ ሊቃውንት ነብየ ልዑል አዳሙ ቃለ ሕይወት ያሰማልን። በዚሁ ሐሳብ ላይ ደግሞ እንዲሁ የራሳቸውን ሐሳብ እንዲጨምሩ ወደ መምህር መዝገበ ቃል ገብረ ሕይወት ወስዳቸዋል። እሺ አላችሁ? ዝግጁ ናችሁ? ግን የብቻችን እንዳይሆን እንጨው። አዎ በመግቢያችን ላይ ተናግረን ነበር። ስለ እመቤታችን ተናግሮ መፈጸም የሚችል አንደበት ምን አንደበት ነው ብለን ነበር አይደል? እንደዚህ ነው አባቶቻችን ሲደነቁበት ያለፈ ህይወት ነው የእመቤታችን ህይወት። አለማድነቅም አይቻልም። ስለ ክርስቶስ አደንቃለሁ ሰው መሆኑ ምስጢሩ ያስደንቀኛል ያለ ስለ እመቤታችን አለማድነቅ አይችልም። ጤና ካለው ማለት ነው። አይምሮ ከቀወሰ ግን ወደ ጸበል መውሰድ ነው፣ ሌላም የለውም። እመቤታችን
እንግዲህ መሰረተ ሕይወት ትባላለች ሲባል የሚደነግጡ ሰዎች አሉ። በጣም ማለት ነው። እስኪ ላሳያችሁ ዝም ብሎ ክርስቶስ ሕይወት ነው አይደለም? ስለዚህ መሰረተ ሕይወት ማለት የሕይወት መገኛ ማለት ነው። አሁን ምንድነው አሁን ከመጽሐፍ ቅዱስ ውጭ የሆነው ይሄ ነው። ክርስቶስ ትንሣኤ ነው አይደለም? የትንሣኤ እናት ማለት እኮ ነው። ሌላ ምን አለ? ቅድም ነግረናል። ክርስቶስ ብርሃን ነው ካል የብርሃን እናት እመብርሃን ማለት መጽሐፍ ቅዱሳዊ ነው። ይሄን በደንብ መያዝ ያስፈልጋል። በመጽሐፍ ቅዱስ ስለ ክርስቶስ የተነገረው ስንመለከት አምላካዊ ባህሪውን የሚገልጸው ኃይሉ የሱ ሆኖ እሱን በማስገኘት ስንመለከት ከእናትነት ውጭ የምትሆንበት ጊዜም የለም ዘመንም የለም። ይህን ማወቅ ያስፈልጋል ነው ጠቅለል ባለው። ለምሳሌ ዳግሚት ሰማይ ብሎ ሲገልጹ ሊቃውንቱ እኮ በጣም መጥቀዋል ሄደዋል እኮ። ምን ማለት ነው? የመጀመሪያው ሰማዩ ህዋው የፀሐይ የጨረቃ የከዋክብት መመላለሻ ነው አይደል? የሚያልፍ ሰማይ ነው። ይሄ ሰማዩ ያልፋል ነው። የማታልፍ ሰማይ ሆና የተሰጠችን የማያልፈውን ፀሐይ ያስገኘችልን እናታችን ዳግሚት ሰማይ ሁለተኛ ሰማይ ብለው ጠሯት። ምስራቅ የፀሐይ መውጫ ነው። ነቢያት አሚያ ይሰርቅ ፀሐይ ጽድቅ ወህይወት አይተከነፊው የእውነት ፀሐይ ይወጣል ብለው የተናገሩለት ሕይወትም በስልጣኑ ላይ ብለው የተናገሩለት ክርስቶስ የተገኘባት እመቤታችንን ምስራቅ ብለን እንጠራለን ማለት ነው። ክርስቶስን ፀሐይ ብለህ ከጠራህ እመቤታችንን ምስራቅ ማለት ግድ ይሆናል ነው። ፀሐይ ዘዘልፈ ያበር ዲበ ቅዱሳን በሚያምኑበት ፈርተው በሚያመልኩት ቅዱሳን ላይ የሚያበራ ፀሐይ ተባለ። ለዛ ነው አልብየ አስተሃምሞ ለፀሐይከ እስመ ፀሐይሰ ያዕርብ ወይገብ ያዕርግ ወይወርድ። ባህታዊው ምን አለ? ወደ ምዕራብ ሲሰግድ ተገኝቶ አንድ ወጣኒ መነኩሴ ወዴት ትሰግዳለህ? እንደ ፀሐይ እኮ የሚወጣው በምስራቅ ነው አለው። ያ ባህታዊ ምን አለ? ለአንተ ፀሐይ ግድ የለኝም፣ የኔ ፀሐይ አይገባምም አይወጣምም። የኔ ፀሐይ ቀትር የለውም ተስዋዕት የሚባል ነገር የለውም። ወደፊት ወደ ኋላ የምትለው አይደለም የኔ ፀሐይ አለ። እንዲህ ብሎ መነኮሳት ባህታውያን ሊቃውንት በሙሉ የበሩበት ፀሐይ ያ ፀሐይ የተገኘው ከእመቤታችን ነው። ስለዚህ ምን እንላታለን? አማናዊት ምስራቅ። ይችኛዋ ምስራቅ የጠፊ ፀሐይ መገኛ ናት። እመቤታችን የማይጠፋ የዘላለም ፀሐይ መገኛ ናት። ስለዚህ ምስራቅ በዚህ ልክ ነው የምትሰጠው ሐሳቡን። ቤተክርስቲያናችን ስለ እመቤታችን የምታስተምረው ትምህርት እግዚአብሔር ናት አላለች፣ መለኮት ናት አላለች፣ ፈጣሪ ናት አላለችም። የፈጣሪ እናት ናት፣ የእግዚአብሔር እናት ናት፣ የፀሐይ ጽድቅ የክርስቶስ መገኛ ናት ነው። ይሄን አለ ማለት ይቻላል በመጽሐፍ ቅዱስ ሚዛን ሲለካ? ወይም መጽሐፍ ቅዱስ እጅ ላይ የለም ነው የሚሆነው። ስለዚህ ዳግሚት ሰማይ ስንል ከዚች ከምትታየዋ ሰማይ መጀመሪያ ከተፈጠረችዋ ሰማይ ሁለተኛውና የተገኘች የእውነተኛው ፀሐይ መመላለሻ ወይም የተገኘባት ምስራቅ እንላታለን። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ። ቅዱስ ኤፍሬም ብሩህ ኮከብ ክርስቶስ የተገኘብሽ ምስራቅ አንቺ ነሽ ይላል። ስለዚህ ነው ዳግሚት ሰማይ እያልን እንጠራታለን ማለት ነው። ከሰማይም የምትበልጥ ናት። ምክንያቱም ሰማይ በእጁ የሆነ እርሱ ተወልዶባታልና። ለዛ እኮ ነው ሰማይ ወምድር ይሴብሑኪ እስመ ለዘፈጠርኪዮሙ እመ ኮንኪዮ ያለው አባ ጊዮርጊስ ዘጋስጫ። ሰማይ ምድር ያመሰግኑሻል የፈጠራቸውን አንቺ ወልደሽዋልና። አያክ ክሩቤል ወሱራፌል ይሴብሑኪ እስመ ለመስተጽእኖሙ በዘባንኪ ሐዘልኪዮ። ክሩቤል ሱራፌል ያመሰግኑሻል በጀርባቸው ተሸክመውት የሚኖሩትን እሱን አንቺ ደግሞ በጀርባሽ ተሸክመሽዋልና ይላል። ስለዚህ ዳግሚት ሰማይ አይድነቀ ሰማይ የሚያልፍ ነው፣ ከሱም ትበልጣለች ነው። ሰማያት የእግዚአብሔርን ክብር ይናገራሉ። እመቤታችን ግን ክቡሩን እግዚአብሔርን ጸነሰችው፣ ወለደችው። ስለዚህ ከሰማይ ትበልጣለች። እውነት ነው፣ ይገባል። ዳግሚት ምድር እንላለን። ዳግሚት ምድር የመጀመሪያዋ በተፈጥሮ የምናውቃት ምድር አዳምን አስገኘች። እውነት ነው። አዳም የተገኘባት ምድርን እናውቃታለን። እጽዋት ያለ ዘር የተገኙባት ምድር እናውቃለን። ከምድር የተገኘው አዳም ስቶ ተገኘ።
ዓለምን ሁሉ ከስህተት የሚያድነው መድኃኒት ክርስቶስ ከሷ ተገኝቷልና ዳግሚት ምድር እንላታለን። አንቲ ውእቱ ገራይት ዘኢተዘራ ውስቴታ ዘር። ቅዱስ ኤፍሬም ዘር ያልተዘራባት እርሻ መሬት ምድር አንቺ ነሽ አላት። ለምን? ያለ ወንድ ዘር አካላዊ ቃልን ወልደዋለችና፣ እሱም የባህሪ አምላክ ነው። ነአምን ከመ እግዝእትነ ማርያም ወላዲተ አምላክ ይእቲ። ቅዱስ ቄርሎስ እመቤታችን ወላዲተ አምላክ እንደሆነች እናምናለን አለ። ወላዲተ አምላክ እንደሆነች እናምናለን። ስለዚህ ዳግሚት ምድር ማለት የመጀመሪያቱ በዕለተ ሰሉስ እጽዋትን ያበቀለች ያለ ዘር ያስገኘች ነበረች። እነዚያ ሁሉ እጽዋት ለሰው ልጅ ጥቅም የተፈጠሩ ናቸው፣ ግን ስጋዊ ቀለብ ስጋዊ ምግብ የሚሆኑ ናቸው። ከመቤታችን ደግሞ መንፈሳዊ ምግብ መንፈሳዊ ቀለብ የሕይወት እንጀራ ክርስቶስ ያለ ዘር ተገኝቷልና ዳግሚት ምድር ይሏታል። አሁንም እንዳልነው መሰረተ ሕይወት ይሏታል እመቤታችንን። ዓለምን በሙሉ ከሞት ወደ ሕይወት የመለሰ ሕይወት ማን ነው? ክርስቶስ ነው። ስለዚህ የሕይወት እናት የሕይወት መገኛ ማለት ነው። የሕይወት መገኛ ከሆነች መሰረተ ሕይወት የማትባልበት ምክንያት ምን አለ? መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ ነው ሊቃውንት ያሉ። ወጥንተ መድኃኒት ዘእም ቀዲሙ አዳም ከመበደሉ በፊት በነበረ የአዳም ድህነት ከጠፋ በኋላ የዛ የመዳኑ መጀመሪያ የድነቱ መጀመሪያ የሕይወት መሰረት አንቺ ነሽ አሏት። ለምን? አዳምና ሔዋን የመጀመሪያ ሕይወታቸውን አጥተው በነበሩበት ዘመን በመጨረሻ ላይ ያ ሕይወት የሚመለስባት ሆና ተገኝታለችና። አስተውሉ። ያ ሕይወት የሚመለሰው እግዚአብሔር ከሷ ስጋን ነስቶ በሚያደርገው ግብር ነው። እግዚአብሔር ወይ ከሷ አልተወለደም ይበሉ፣ ተወለደ ካሉ ግን እሷን አለማመስገንም አለማድነቅም አለመውደድም አይቻልም። ይሄ ነው። ስለዚህ መሰረተ ሕይወት እንላታለን። ይሄንን ሊቁ አባ ሕርያቆስ በሚገርም ቃል ምሳሌያዊ በሆነ ነገር ይገልጸዋል። በመኑ ወበአምሳለ መኑ እናስተማስለኪ፣ በማን በምን ምሳሌ እንመስልሻለን? ከፍ ብለን በፀሐይ እንመስልሽ ወይስ በጨረቃ ወይስ በሰማይ በምድር ዝቅ ብለን በአበባ በምን እንመስልሻለን አለ። በምንድን ነው የምንመስልሽ አለ። ምሳሌ ቢያጣ ነው። ይሄን ካለ በኋላ ግን ሳይመስል አልቀረም። ምንም ቢሆን እንኳ በምንችለው በጥቂቱ እንመስላለን ማለቱ ነው። ምዕናም አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘኢይተረጎም፣ የማይመረመር አማኑኤል የሥጋ አለባበስን የለበሰብሽ የሸማኔ ጎድጓድ አንቺ ነሽ። ምሳሌውን ተረዱት እናቴ። ሸማኔ ጉድጓድ ይቆፍራል፣ እዚያ ውስጥ ይገባል። ልብስ የሚሰራው በዚያው ነው፣ በጉድጓዱ ነው። የሚሰራበት የራሱ የሆነ አለው፣ መህን አለው፣ ማጠጫ አለው። ይህንን ያመጣዋል። ምን ይላል? ስፎ ገብረ ዘእምጥንተ ሥጋሁ ለአዳም ወፋይሙኒ ሥጋ ዚአኪ። መንፈስ ቅዱስ ያደረበት ሊቅ እንዲህ ይገልጸዋል። ምን ማለቱ ነው? ቀኙን በአዳም ከመበደል በፊት የነበረውን ያንን ንጹህ ሥጋ አደረገ። ያም ወፋይሙኒ ሥጋ ዚአኪ፣ ያም አለ ያንቺ ሥጋ ነው አለ። ይሄን ካለ በኋላ ወመስቄሁ ቃል ለሊሁ ኢየሱስ ክርስቶስ፣ ማጠጫው መወርወሪያውም አካላዊ ቃል ኢየሱስ ክርስቶስ ነው አለ። ወአናሚሁኒ መንፈስ ቅዱስ ውእቱ፣ ሰሪውም መንፈስ ቅዱስ ነው አለ። ወምኑሂ ዘእምላይሉ ጽላሎተ እግዚአብሔር አለ እንጂ መህኑም አለ የእግዚአብሔር ስልጣን ነው አለ። ምክንያቱም ቃል ስጋን የተዋሃደበት እመቤታችን አካላዊ ቃልን ለመሸከም የበቃችበት ትልቁ ምስጢር በስልጣን እግዚአብሔር ስለሆነ፣ ስለዚህ መህኑ አለ። መህን ወደ ላይ ወደ ታች እንዲል ልክ በዛ አምሳል ያ ስልጣን እግዚአብሔር በስልጣን እግዚአብሔር የተፈጸመ ሆነ። ወአናሚሁኒ መንፈስ ቅዱስ፣ ሰሪውም መንፈስ ቅዱስ ነው አለ። ያነጻ የከፈለ ያዋሃደ መንፈስ ቅዱስ ነው ተብሎ ተተረጎመ። ይሄን ካለ በኋላ ኦዝ መንክር ወእጹብ ዝንቱ ነገር አለ። ይህ ነገር ድንቅ ነው አለ። ለዚህ አንክሮ ይገባል አለ። ከምናውቀው በላይ ሲሆን ድንቅ ብለን የምንቀበለው እምነት ማለት ይሄ ነው። ሁሉን ጨርሼ ልወቅ የሚባል አይደለም። ስለ እግዚአብሔር የሚነገረው ሁሉ ጨርሶ የሚያውቅ ማን አለ? የለም።
ስለ ምስጢረ ሥጋዌውም ሁሉን ጨርሶ የሚያውቅ የለም። ይህንን ምን አለ? ድንቅ ነው አለ። እንዲህ ካለ በኋላ ምን አለ? ኦ ማዕዶት ዘበሃቤኪ አደው አበው ቀደምት እሞት ውስተ ሕይወት። ምን አላት? የቀደሙ አባቶቻችን ከሞት ወደ ሕይወት የተሸጋገሩብሽ ድልድይ አንቺ ነሽ አለ። መሰረተ ሕይወት ማለት ነው። የቀደሙ አባቶቻችን ከሞት ወደ ሕይወት የተሸጋገሩብሽ ድልድይ አንቺ ምዕራግ ሰማይ፣ ከምድር እስከ ሰማይ የሚደርስ መሰላል መውጫ አንቺ ነሽ አለ። ምን ማለት ነው? ከምድር እስከ ሰማይ የሚደርስ ሰውና እግዚአብሔር ተጣልቶ በነበሩበት አምላክ ሰው የሆነባት ሰው አምላክ የሆነባት እሷ ናት። ቃል ወደ ምድር ወረደ፣ ስጋ ወደ ላይ አረገ። ስለዚህ ሁሉ ምክንያት እሷ ናትና መውጫ አላት። ይሄን ካለ በኋላ ምን አለ? ወብኪ ታደሰ ቀዳሜ ሁሉ ፍጥረት። የፍጥረቱ የሰዎች ሁሉ መጀመሪያ አዳም የታደሰብሽ አንቺ ነሽ። በአንቺ ታደሳለ። ይሄው እንግዲህ ሲገልጸው በአንቺ ታደሰ። ምክንያቱም እግዚአብሔር ከእሷ ቢወለድ መታደስን አግኝቷልና በአንቺ ታደሰ አለ። አያችሁ፣ እግዚአብሔር ወደኛ ሊመጣ እመቤታችንን ከመረጠ እኛ ወደሱ ለመሄድ እሷን ብንመርጥ ምንድነው ነውሩ? እግዚአብሔር ወደኛ ለመውረድ እሷን ከተጠቀመ ወደሱ ለማድረግ እሷን መጠቀማችን ምንድነው ተጻጹ? እግዚአብሔር አላቃት። ወደኛ ለመውረድ እኮ መውረጃ አረጋት። እኛ ደግሞ ወደሷ ለመውጣት ጸሎታችንን አሳርጊ ብንል ነውሩ ምንድነው? ምንም። ለዚህ ነው አልቦ ጸሎት ወአልቦ ትንባሌ እንበለኪ ማርያም ዘአርግሉ አሌ። ስምሽ የማይጠራበት ጸሎት ጸሎት አይደለም አሉ። የሚያርግ ጸሎት የለም አሉ። አንቺ ያልተጠራሽበት ጸሎት አያርግም አሉ። እናቱን ክዶ ጸሎት የለማ፣ ክብሯን ክዶ ጸሎት የለማ። ወዴት ትጮሃለህ? አይ ወደ ኢየሱስ እጮሃለሁ። ምን ብለህ ኢየሱስ የሚባል የት ተገኘ? እንዴት አድርጎ አንተን በምን ጎበኘ? መስዋዕት ሆነልኝ። በምን በኩል? በባህሪው መስዋዕት አይሆንማ እግዚአብሔር። ታዲያስ ከሷ በነሷ ባህሪ ታዲያ ምን ትለኛለህ? እኔስ ምን አልኩኝ? ስጋ ነበረው እግዚአብሔር፣ ደም ነበረው። ነፃ ዘዚአየ ወሀበኒ ዘዚአሁ፣ የኔን ስጋ ወሰደ የሱን ሕይወት ሰጠኝ እንትላለህ። የኔን ስጋ ከየት ወሰደ? ከድንግል ማርያም። የኔን ደም የኔን ነፍስ ከየት? ከድንግል ማርያም። ከዛስ የሱን ሕይወት የባህሪ ሕይወቱን የጸጋ አድርጎ ሰጠኝ። መንፈስ ቅዱስ እኮ በእኔ ላይ እንዲያድር ልጅነትን እንዳገኝ ያደረገ እኮ በቀራንዮ ተሰቅሎ ነው። ጎኑን ቢወጋ ደም ፈሰሰ፣ ውሃ ፈሰሰ። ያ ውሃና ደም የፈሰሰበት አካልን ግን ከየት ነው የወሰደው? ከየት ነው ያገኘው? እግዚአብሔር ደም የለውማ። እግዚአብሔር ግዙፍ አካል የለውም። እግዚአብሔርን ይቸነክሩት ዘንድ እንዴት ይችሉታል? እግዚአብሔር በመስቀል ይሰቀል ዘንድ የሚሰቀል አካል አለውን? የለም። እመቤታችን ከጸነሰችው ከወለደችው በኋላ ነው የሚታይ እግዚአብሔርን ያገኘ ነው። እግዚአብሔር አይታይም። በባህሪው ምጡቅ ነው። ማንም አይደርስበትም። ለእግዚአብሔር ሰአልቦ ዘሪዮ ግሙራ፣ እግዚአብሔርን ፈጽሞ ያየው የለም አለ። በእመቤታችን በኩል ነው ለመታየት የተገለጠው። ስለዚህ መስታወት ናት ማለት ምን ማለት ነው ታዲያ? እግዚአብሔር አይታይም፣ በእሷ በኩል አየን፣ መስታወት ሆነች። ከሷ ስጋን ቢዋሃድና ቢነሳ ቢወለድ ታየ፣ ሕፃን ሆኖ ታየ። እግዚአብሔር ወደዚህ ዓለም ቢመጣ አስተናጋጅ ማን ነበር? ማን ነበር የሚሆነው? በፈቃደ አቡሁ ወረደ ሀበ ማርያም ታንገደ፣ በድንግልና ሐንጹ እግዚአብሔር ተወልደ፣ በጎለ እንስሳ ተወድየ፣ አምሃ ንግሱ ተወፈየ፣ ወከመ ሕፃናት በከየ እንዘ ይስዕል ማጥባተ እሙ ሲሳየ። ናቴው በአባቱ ፈቃድ ወረደ፣ በድንግል ማርያም ማህፀን ተስተናገደ። ሌላ ማስተናገጀ ቦታ ነበረ እንዴ? ማን ሊያስተናግደው? እሱን ዓለምን ሊያድን የመጣ የእግዚአብሔር አደራ ተቀባይ እሷ ሆነች። እንግዳ ተቀባይ እሷ ሆነች። እግዚአብሔር ለይድር ውስተ ቤቱ ለሴም፣ እግዚአብሔር በሴም ቤት ይደር ብሎ ኖህ አባታችን ሴምን መረቀው። ያ ምርቃን በማን ተፈጸመ? ከሴም ወገን አብርሃም ተወለደ። እግዚአብሔር በድንኳኑ አረፈለት። ግን ያቺ ድንኳን ኃላፊት ናትና አልሆነም። እግዚአብሔር በማህፀነ ማርያም አረፈ። ወዳጄ አየህ፣
ምክንያቱም ከሴም ወገን በተወለደች በድንግል ማርያም ማህፀን እግዚአብሔር ተስተናገደ። በጎለ እንስሳ ተወድየ፣ በከብቶች በረት ተጣለ። አምሃ ንግሱ ተወፈየ፣ የባህሪ ንጉስ ነውና እጅ መንሻ ተቀበለ። ወከመ ሕፃናት በከየ፣ ሰው ሆኗልና እንደ ሕፃናት አለቀሰ። ምን እያለ? እንዘይሰ ለማጥባተ እሙ ሲሳየ፣ ከእናቱ ጡት እየለመነ እንደ ሕፃናት አለቀሰ። ይህን ትክደዋለህ? ጡት እየጠየቀ ይሄ ይከዳል፣ ይሄ ይቀለድበታል፣ በዚህ ላይ ያፌዙበታል። አስባችኋል? በዚህ ይቀለዳል። ህይወት አይደለም። እግዚአብሔር ዓለምን ሊዋጅ የመጣባትን መምጫ እንዴት ይቀልዱባታል? አስተውሉ። በዚህ የማይደሰት ዲያብሎስ ብቻ ነው። ዲያብሎስ ካደረበትም ውጭ ሌላው በሙሉ ደስተኛ ነው። ደስ ይበልሽ የተባለች እኛም ደስተኞች እንድንሆን የታወጀልን በሷ በኩል ነው። ይሄንን ነው መሰረተ ህይወት፣ ማዕዶት፣ መሸጋገሪያ፣ መሰላል እያሉ አባቶቻችን የነገሩን። ወዳጅ ማንን ልቀበል? መንፈስ ቅዱስ ያደረባቸውን ልቀበል ወይስ እዚህ በስጋዊ ፍትወት የተጎዳውን ሞኙን ልቀበል? እንዲህ አድርገውን የነገሩን እመቤታችን መሰረተ ህይወት ብሎ ነገሩን። አስቡ። ስለዚህ ነው እመቤታችን ቅድስት ድንግል ማርያም በማህፀኗ እግዚአብሔርን ወሰነችው። የማይወሰነው በራሱ ሊወሰን ስለፈቀደ እግዚአብሔር አይወሰንምና። ለዚህ ነው አግመርኪ ዘኢይትገመር ጾርኪ ዘኢይትጸወር፣ የማይቻለውን ቻልሽ፣ የማይወሰነውን ወሰንሽ አለ። ሊቁ አባ ጊዮርጊስ ዘጋስጫ ደግሞ እንዲህ አለ፣ ጾርኪዮ እንዘ ውእቱ ይጸውረኪ፣ ተሸክሞሽ ሳለ ተሸከምሽው። ወዲያ አርጉት እናቴ፣ ተሸክሞሽ ሳለ ተሸከምሽው። በማውስጥ እያለ እሷን ይዟታል። ወዳጄ ዓለም በእጁ ናታ። አሃዚ ዓለም በእራሁ ነው። በመሃል እጁ ዓለምን የያዘውን ነው። እሷ ደግሞ አቀፈችው። በማህፀኗ ተሸክማው የነበረችውን አቀፈችው። አቅፋ ለዓለም ይኸው አለች። መድኃኒትን ሰጠች። ይህንን መድኃኒት አይሁድ ለመያዝ ቻሉ። ከሷ ስጋ ቢነሳ በመስቀል ላይ የሚሰቀል አካል ያልነበረው አካል ከሷ ነሳ። በዚህ ምክንያት መድኃኒትን አገኘን። ምክንያት ድህን ማለት ይሄ ነው። የመዳን ምክንያት። አንዳንድ ሞኞች ምክንያት ድህን ኢየሱስ ነው እንጂ እንዴት እመቤታችን ትባላለች ይላሉ። ይሄ ሞኝነት ነው። ኢየሱስ ክርስቶስማ አዳኝ ነው፣ መድኃኒት ነው። እሱማ መድኃኒት ነው። የመዳን ምክንያት ሆና የተሰጠችን እሷ ናት። እግዚአብሔር የሰውን ልጅ ለማዳን መላእክትን አሳትፏል፣ ነቢያትን አሳትፏል። አስተውሉ። መላእክትን ለብስራት አሳተፈ፣ ነቢያትን ለትንቢት አሳተፈ፣ ሐዋርያትን ለስብከት መረጠ። እመቤታችን ግን ለእናትነት መረጠ። ኢነስኦ ለዘነስኦ መላእክት አላ እምዘርአ አብርሃም አልዓለ። ሐዋርያው ቅዱስ ጳውሎስ የያዘውን ባህሪ ከመላእክት አልያዘም፣ ከአብርሃም ዘር ነሳ አለ። የአብርሃም ዘር ያች እግዚአብሔር ባህሪ የነሳባት ዘር ማናት? እመቤታችን ናት። ሌላ ዘር ትፈልጋላችሁ? በዚህ ዓለም ላይ ዘር ጠፍቶ ነበረ። እመቤታችን አንዲት ዘር ተገኘች። ዘር ማለት የሚበቅል ነው። ነቀዝ የበላው የተበላሸው ለዘር አይሆንም። ለምግብ የሆነው ሁሉ ለዘር አይሆንም። ለዚህ ነው ነብዩ ኢሳይያስ ዘርን ባያስቀርሉ ኑሮ እንደ ሰዶም በሆን ገሞራንም በመሰል ነበር አለ። አመላጃተን ልጄ ይቅር በላቸው የሚል አጥተን እንደ ሰዶም እንደ ገሞራ በሆን ነበር አለ። አንዲት የሰው ዘር ተገኘች። ታዲያ ለዚህ ምክንያት ድህን ላታለ። ሔዋን ምክንያት ሞት ሆነች ካልክ እመቤታችን ምክንያት ድህን ሆነች ማለት ግድ ይሆናል ማለት ነው። ምክንያቱም ሔዋን የሞት ምክንያት ሆናለች። ትእዛዝ በማፍረስ ዕፀ በለስን በመቁረጥ መቁረጥ ብቻ በመብላት ከእግዚአብሔር ሕግ በመውጣት የሞት ምክንያት ሆናለች። ከወንድ የተገኘች ያለ እናት የተወለደች ሔዋን ትእዛዝ እግዚአብሔርን አፍርሳ ለሞት፣ ለሕማም፣ ለጉስቁልና፣ ለመከራ ምክንያት ሆናለች። በሴት የመጣውን መዘዝ በሴት ይሽር ዘንድ እሱ ከሴት ተወልዷልና እመቤታችን ደግሞ ለሕይወት፣ ለክብር፣ ለደስታ ምክንያት
ሆነች እንላለን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ሴት ከወንድ ተገኝታለችና እንዲሁም ወንድ ከሴት ነው፣ ይህም በእግዚአብሔር ሆነ ይላል። ይህንን ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉመው በከመ ብእሲ አውፃ ብእሲተ እንበለ ብእሲት ከማሁ ብእሲት አውፃት ብእሴ እንበለ ብእሲ። ምን ማለት ነው? ወንድ ያለ ሴት ሴትን እንዳስገኘ ሴትም ያለ ወንድ ወንድን አስገኘች አለ። እቺ ወንድን ያለ ወንድ ያስገኘቿ ቀድሞ በአዳም ላይ የነበረ ዕዳ በሔዋን የነበረውን ዕዳ ከፋይ ሆነች ሲል ነው። ምን አይነት ዕዳ? ሴት ከወንድ ያለ ሴት ከተገኘች ሴት ያለ ወንድ ወንድን የማስገኘት ብድር ነበረባት፣ አልሆነም። ስለዚህ ሴት ያለ ወንድ መውለድ አትችልም። ይሄንን ዕዳ ይሄንን ብድር ተሸክመው ይኖሩ ነበር ሴቶች አንገታቸው እንደደፉ ይኸው ሴት ከወንድ ተገኘች እንጂ እኮ ወንድ እኮ ከሴት አልተገኘም በሚል ዘለፋ ሁሉ ሳይቀር ሴቶች ይፈሩ ይንቀጠቀጡ ነበረ። ታዲያ ይህንን ይመልስ ዘንድ ምን አደረገ? ከሴት ያለ ወንድ ተገኘ። እሱም ዳግማይ አዳም ክርስቶስ ነው፣ ሁሉን ወደ ሕይወት የሚመራ። በከመ አብሰራ ዲያብሎስ ለሔዋን ወወለደት ቃኤልሃ ዘውቱ ምክንያተ ሞት። ሔዋንን ማን ተናገራት? ዲያብሎስ። ማን አሳሳታት? ዲያብሎስ። ታዲያ ውጤቱ ምን ሆነ? የሞት ምክንያት ቃኤልን ወለደች። የሞት ምክንያት ቃኤልን ወለደች። ወለማርያም እሰ ድንግል አብሰራ ገብርኤል መልአከ ብርሃን ወወለደት ኢየሱስ ዘውቱ ዘይመርሆም ለኩሎም ሀበ ሕይወት። ሁሉን ወደ ሕይወት የሚመራውን ኢየሱስ ክርስቶስን ወለደች። ወለደት ቃለ ነው የሚለው፣ አካላዊ ቃልን ወለደችው ይላል። ይሄ ነው። እስኪ በሔዋን አንጻር ተመልከቷት ያችን ሴት። ስለዚህ ነው ምክንያተ ዲን መሰረተ ሕይወት እያልን የምንጠራት ማለት ነው። እፀ ሕይወት እያሉ የጠሩ አሉ። በእንተ ሔዋን ተአጽሖ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ። ቅዱስ ኤፍሬም በሔዋን ምክንያት ምን ተዘጋ? ገነት። በድንግል ምክንያት ማን ተከፈተ? ገነት። ስለዚህ በሔዋን የተዘጋ ገነት በቤታችን ተከፈተ አለ። ይህ ሲሆን እኮ በዕለተ ዓርብ ተሰቅሎ ነፍሱ ከስጋው ተለይታ መለኮት በአካለ ነፍስ ሂዶ ገነትን እንደበዘበዛት እናውቃለን። ነፍሳትን እንዳወጣ እናውቃለን። ታዲያሳ ወደዛ የምትሄድ ነፍስን ያነሳው ከማን ነው? ከእመቤታችን። ለዚህ ነው በእሷ ምክንያት ገነት ተከፈተ የምንለው። ይሄን አያይዞ መረዳት ለማይችሉ ሰዎች ግን በሽታ ይሆንባቸዋል። እና ወገኖቼ ስለ እመቤታችን መጻሕፍት ብዙ ተናግረዋል። እኛ ተናግረን እንዲሁ በደካማ አንደበታችን የምንጨርሰው አይደለምና በዚህ መልክ ነው። በተለይ መጽሐፍ ቅዱስ የሚሉ ሰዎች መጽሐፍ ቅዱስን የተረዱ እንዳይመስሏችሁ። የነቢያትና የሐዋርያት ትምህርት በቤተ ክርስቲያን በሕይወት የተኖረ ትምህርት እንጂ እንዲሁ ዝም ብሎ በቀላል የሚነገር አይደለም። ለዚህ ነው ትናንትናም እንዳልኳችሁ ክርስትናችንን ግን በተግባር እንግለጸው። በቃ እሱ ነው በዚህ ዘመን ማሸነፊያችን። ይሄ ነው፣ በወሬ አይደለም። ሃይማኖት በንግግር ብቻ አይሆንም። እንደዛ አይደለም። እስመ ስማ ቃላቲሁ ምግባሩ ነው። ጌታችን ኢየሱስ ክርስቶስ የተናገረውን በተግባር ይገልጽ ነው የነበረው። የዓለም ብርሃን ነኝ አለ፣ ዓይነ ሲያበራ አየን አይደል? እንደዚያ ነው። እረኛ ነኝ አለ፣ ሲጠብቅ አየን። መስዋዕትነትን ሲከፍል ነፍሱን አሳልፎ ይሰጣል አለ፣ ሰጠ። ሁሉ ሲያደርግ ነው ያየነው። እኛም እርስ በርስ በመደጋገፍ በተለይ እንዲህ አይነት በዓላትም ሲመጡ የተቸገሩ እንዳይኖሩ በማየት ስለ እመቤታችን ብሎ መስጠት፣ በስሟ መዘከርን አናቁም፣ አንሸበር። ዓለም እንደሆነ አይኑን ወደኛ ያፈጣል። ቢያፈጥም እኛ ደግሞ በክርስቶስ እቅፍ ነን። ሞገስነ ወከብረነ ውእቱ ኢየሱስ፣ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ስለዚህ ዓለም አክብሮን አያውቅም። ዓለም ወዶን አያውቅም። ዓለም እንዲወደንም አትጠብቁ፣ ዓለም እንዲያከብረንም አንጠብቁ። እንደዛ እግዚአብሔር ግን ይወደናል። እመቤታችን ግን ትወደናለች። ወይ ዘክሩ ስመኪ ለኩሉ ትውልደ ትውልድ ነዋ። ስምሽን እናሳስባለን፣ አንቺ ደግሞ በእኛ ላይ በበረከት ነይ እንጠራታለን። ስለዚህ ነው እመቤታችን በዚህ ሁሉ አማላጅነቷ የማይለይ ነው፣ ቤዛዊነቷ የማይለይ ነው። ለዚህ ነው ከመ ትቤዙ ነቢያተ ወጻድቃነ ያሉት ቅድም ዘማሪያ ነው።
ነቢያትና ጻድቃንን ታድን ዘንድ ተወለት እመብርሃን የብርሃንና ተወለደች አለ። ስለዚህ ለመዳን ምክንያት በመሆን እሷ ወደዚህ ዓለም ስትገለጥ እንዲሁ እኛ ደግሞ አልቀበልም ማለት ለራሳችን ሞትን ማወጅ እንጂ እሷ ምን ይቀርባታል? ይህን ማሰብ ያስፈልጋል። ፀሐይን የምንሞቀው ለራሳችን እንጂ ለፀሐይ አይደል መቸስ። ውሃ የምንጠጣው ለራሳችን እንጂ ለውሃው አይደል መቸስ። ልብስ የምንለብሰው እኮ ለልብሳችን አይደለም ለራሳችን ነው። እግዚአብሔርንም የምናከብረው ለሱ አይደለም ለራሳችን ነው። እመቤታችንም ስንወዳት ለራሳችን ነው እንጂ ለሷ የሚቀርባት ነገር የለም። እግዚአብሔር ያከበራትን ማንም ሊያዋርድ እንደማይችል ማመን፣ መረጋጋት በቃ። ስለ እመቤታችን ፍቅር የማይገልጽ በቤተ ክርስቲያናችን አስተምህሮ የለንም። ሲገልጽም ደግሞ የሚገባትን ይሄ ነው። ከዛ በላይ አምላክ ነው የሚልም ካለ ተሳስቷል። የአምላክ እናት አይደለችም ካለም ተሳስቷል። ግብሯን መንሳትም ስህተት ነው። ያለ ግብሯ መስጠትም ስህተት ነው። ይሄ ነው እኛ የምናውቀው። በዚህ ነው ለቤትከ ይደሉ ስብሐት እግዚኦ ለነዋህ መዋዕል ነው መዝሙረኛው ዳዊት። ለቤትህ አቤቱ ለረጅም ዘመናት ምስጋና ይገባል፣ ቅድስና ይገባል አለ። ለቤትህ የእግዚአብሔር ቤት ማናት? እመቤታችን አይደለች? ለቤትህ ምስጋና ይገባል ካለ እግዚአብሔር የሚያድርባት ቤቱ ያደረባት እኮ እሷ ናት። ስለዚህ ለጽርሐ አርያም እኮ ነው የምትባል፣ አዳራሽ የእግዚአብሔር አዳራሽ ነው የምትባለው። ስለዚህ ነው ለቤቱ ምስጋና ይገባል ማለት እኮ ለእናቱ ምስጋና ይገባል ማለት ነው። ስለዚህ እያንዳንዱን ነገር በሚገባ ማየት። ታዲያ በዚህ ዘመን አንዳንዱ የሚሾልኩ ሰዎች አሉ ከዚህ እምነት እየወጡ እኔ ኦርቶዶክስ ነበርኩኝ እንደዚህ አሁን በራልኝ። የብርሃን እናትን ክደህ ይበራልህ ከሆነማ ያበራልህን እየው ማን ነው? የብርሃን እናትን ጠልቶ በራልኝ ማለት አይቻልም። አስተውሉ። በጣም ሊገባን ይገባል። ነገሩ የዲያብሎስ አይነት ስሜት ነው የሚታየ። ዲያብሎስ ምን አለ? ከእግዚአብሔር ጋር በሆነ ጊዜ ወደ ታች እየወረደ ክብሩ እየወደቀ ወየ እግዚእ ምስለ አርያሙ አለ። የሚገርም እኮ ነው። ወደ ታች እየወረደ እግዚአብሔር ሰማዩን ጠቅልሎ ሸሽ አለ። ዲያብሎስ እኮ ነው። በአክሲማሮስ መጽሐፍ ላይ ነገረ መላእክትን የሚናገር መጽሐፍ አለና እዛ ላይ ወደ ታች እየወረደ ሲሄድ ሰማዩ እየራቀው መጣ። በሰዓት ለተከታዮቹ ምን አለ? ይኸው እኔን ፈርቶ እግዚአብሔር ሰማዩን ጠቅልሎ እየሸሸ ነው አለ። አሁን እየወረደ ያለው ማን ነው? እሱ። ታዲያ አሁን ብዙ ወገኖች ስትሰሟቸው ኦርቶዶክስ ጨለማ ውስጥ ናት ይላሉ ማለት ነው። በእነሱ ጨለማ የሚታይ ብርሃን አይደለም ያለንኛ እንደዛ አይደለም። የእነሱ ጨለማ ለኛ ብርሃን መለኪያ ሊሆን አይችልም። የእነሱ ክህደት ለኛ እምነት መለኪያ ሊሆን አይችልም። ለእነሱ የብቻ ሃይማኖት የአንድነትን ሃይማኖት መለኪያ ሊሆን አይችልም። መጽሐፍ ቅዱስ ብቻ፣ ኢየሱስ ብቻ፣ ምን ብቻ ረባካችሁ ምን እዛው ቻቻ ይበል እንጂ ታዲያ እዚህ ምን አገናኙ? ታዲያ ምን አይነት ውርዴት ነው? በጣም ማስተዋል ያስፈልጋል። አሁን አንዳንዶች እዚህ በዘማሪነት የነበሩ በሰባኪነት የነበሩ አንዳንድ የወጡ ሰዎችን ስታስቡ እኛ ጋር የነበሩ እንዳይመስሏችሁ አይደለም። ለመብል ነው የነበሩት። አስተውሉ። አሁንም በመዝሙር በስብከት በአገልግሎት በምን የምታገለግሉ አረጋግጣችሁ ኑሩ። ውስጣችሁ የተሐድሶ ስሜት የሚሰማችሁ ከሆነ እንደኖራችሁ እንዳትቆጥሩ። ቅድስት ቤተክርስቲያን ትቀጥላለች። ምንም ቢሆን መንገድ ላይ የሚወርድ ካለ አታስገድድም። ወራጅ ካለ ረዳት ማቆም ነው። ሌላ ምንም የለም። እስከ መጨረሻው እስከ መናኸሪያው መሄድ ያንተ ድርሻ ነው። መንገድ ላይ ነው ወርዶ ካልክ ግን ያቆማል፣ ሹፌሩ ያቆማል። አስገድዶ አያድንህም። ልትድን ትወዳለህ ያለ ጌታ ነው ያለን። ልትድን ትወዳለህ ወይ? ከወደድክ በመዳኛው ቦታ ኑር፣ ስጋውና ደሙን ተቀበል። እርግጠኛ ሁኜ የምነግራችሁ ሉተራውያን በመጽሐፍ ቅዱስ አያምኑ። እንደማያምኑ ደግሞ ፊቴ ላይ ቢመጡ ማሳያቸው ነበር። ለምን? በቁርባን አያምኑ። ስለዚህ መጽሐፍ ቅዱስ ላይ ያለው ቁርባን ስጋው ደግሞ አለ። አያምኑ። ምስጢረ ጥምቀት አያድንም ባዮች ናቸው። ጥምቀት ያመነ የተጠመቀ ይድናል ይላል፣ ክደዋል። ስለዚህ አያምኑ። መጽሐፍ ቅዱስ አያምኑም። ለምን አልነገራችሁም? ስለ እመቤታችን ማውራት ምናምን ተውት። ስለ መጽሐፍ ቅዱስ እንኳን ብንነጋገር አያምኑም ነው የምላችሁ። ስለ መጽሐፍ ቅዱስ ማደናገሪያ ነው። ምክንያቱም መጽሐፍ ቅዱስ ብቻ አይ መጽሐፍ ቅዱስ ቤት አምጥታችሁት አሚሃ ይነቅ ነቃ ህይወት ወይ ወጹ አንቅተ ማያት ወእምኔሁ ይሰትዩ ኩሉ ሰብ ወይትመልኡ ጥበበ። መጽሐፈ ሄኖክ ምዕራፍ 13 ላይ በዚያን ጊዜ በዚያ ቦታ የህይወት ምንጭ ይወጣል።
በዙሪያውም የህይወት ምንጮች ይከቡታል፣ ሰዎችም ከዚያ ይጠጣሉ፣ ጥበብንም ይሞላሉ ይላል። ምን ማለት ነው? የህይወት ምንጭ ኦሪትና ሐዲስ ይነገራል። እንደገና ምንጮች ይከቡታል፣ አዋልድ መጻሕፍት ይነገራሉ፣ ሰዎችም ከዚያ ይጠጣሉ፣ ከብሉይ ከሐዲስ ከሊቃውንትና ከድርሳናት የሚገኘውን ጥበብ ይቀስማሉ፣ ጥበብንም ይሞላሉ ይላል። ስለዚህ ጥበብን የሚሞሉ ምንጮች አሳዩኝ፣ የህይወት ምንጮችን አሳዩኝ። ነብዩ ሄኖክ ይሄን አለ። ሄኖክን እንኳን አልቀበልም። አንተ ጅል፣ ሄኖክን የማትቀበል አንተ ማን ነህ? ትሞኛለህ እንዴ? ሐዋርያት የተቀበሉትን ሄኖክን፣ እስካሁን ሞት ያልነካውን ሄኖክን በዕብራውያን መልእክት ምዕራፍ 11 ላይ በተአምኖ ፈለሰ ሄኖክ ከመይር አዮ ለሞት፣ ሄኖክ በእምነት ተወሰደ እስካሁን አልሞተም ይላል ቅዱስ ጳውሎስ ሐዋርያው የመሰከረለት ስለ ህይወቱ። አይ ደግ እኮ ነው እሱማ ሙሴም ተናግሯል። እሺ አይ እሱ መጽሐፉን እኮ ነው የማልቀበለው። አንተ ሞኝ። በይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ በከመ ተነበየ ሄኖክ ዘውቱ ሳብዕ እምአዳም፣ ከአዳም ሰባተኛ ሄኖክ ስለ እነዚህ ትንቢት ተናገረ ይልልሃል ሐዋርያው። ምን ብሎ? እግዚአብሔር በኃጥአን ላይ ይፈርድ ዘንድ ከአእላፍ መላእክቱ ጋር ይመጣል ብሎ ሐዋርያው ተናገረ። ስለምን? ስለ ሄኖክ መጽሐፍ። የትኛውን ጠቀሰ? የሄኖክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን ሐዋርያው ጠቀሰ። ታዲያ ሐዋርያው የጠቀሰውን አንተ ላትቀበል ነው? ሄኖክን አልቀበልም ሞኝ፣ ቅዱሳን ያማልዳሉ ስለሚል እኮ ነው የማይቀበሉት። ወደ መሰለ ያመጣላ። ሙታን ስለ ሕያዋን ይጸልያሉ፣ ሕያዋን ስለ ሙታን ይጸልያሉ ይላል። ያመጣል። ቅዱሳንም ያማልዳሉ ይላል፣ ይቀሽራል። ይህን ላለመቀበል እኮ ነው ገምጥሎ የጣሉት። ታዲያ ከመጻሕፍት ሁሉ የመጀመሪያው ሄኖክ አይደለም? በደብረ ሲና ጢስ ይወጣል፣ እግዚአብሔርን በግርማ ይከባል፣ ሕግንም ይሰጣል እያለ የተናገረው እኮ ሄኖክ ነው። ስለ ደብረ ሲና ሕግ መሰጠት የተናገረ ሄኖክ ነው። እንደ ሄኖክ ያለ ነብይ አለ? እንደ ሄኖክ ያለ ራእያትን ያየ አለ? የነቢያት መክብብ አለቃ እኮ ነው ሄኖክ። ተናገረ እንጂ ተናገረ። አየህ መጽሐፍ ቅዱስ አያምኑም ምለው ለዛ ነው አያምኑም። 66 ብቻ 66 ብቻ እንትን ሞኝ 66 ብቻ። ይኸው እሺ ይሁዳን አውጣ። አሁን ሄኖክን ጠቀሰብህ 65 በላ። አሁን እንግዲህ እሺ ያዋጣ እንደሆነ አይባልም አይባልም። ማን አመጣው ይሄንን ክደት እንክርዳድ? ይኸው ሰውየው ተኝቶ ሳለ እንክርዳድ ዘርቶበት ሄደ። ይሄ ነው ምንፍቅና። እሺ ሌላ በማቴዎስ ወንጌል ምዕራፍ 27 ላይ የማይሸጠውን የክቡሩን ዋጋ 30 ብር መዘኑለት፣ በዚያም ብር የደም ዋጋ ነውና የሸክላ ሰሪውን መሬት ገዙበት ተብሎ በነቢዩ ኤርሚያስ የተነገረው ይፈጸም ዘንድ ይላል ማቴዎስ። ይህንን ከየትኛው ትንቢት ያሳዩኛል? አያሳዩም። ትንቢት ኤርሚያስ ላይ የለም። ኤርሚያስ ተናገረ ግን አለ ማቴዎስ። እሺ ከየት ያምጡት? እኛ ከምንቀበለው ተረፈ ባሮክ። ስለዚህ ማቴዎስም ይውጣ 64 እናቶቼው ሲያሳዝኑ። እሺ ምን እንበለው? ይሄ ወገኖቼ ተው እንጂ ነፍስ አይደለች ህይወት አይደለ? ይቀለዳል እንዴ? እግዚአብሔር ያናገራቸው የነቢያትን ቃል መሸራረፍ ምን አስፈለገ? ተጨምረው ነው ይላል። ሞኝ ሄኖክ ነው ከ66 የተጨመረው ወይስ 66 ወደ ሄኖክ ተጨመረ? ሞኞች ቀዳሚው ሄኖክ ነው። የአዳም ሰባተኛ እኮ ነው ሄኖክ ማለት። ምንም አይነት ጽፈት በዓለም ላይ በሌለበት ዘመን እኮ ነው የጻፈው እንዴ። ብዙውን ለኦሪት ሳይቀር ትንቢት የተናገረ እኮ ሄኖክ ነው። ምክንያቱም እሱ በዘመን አበው ላይ ነበረ ገና ህግ ሳይሰራ። እስኪ አንቡት ሄኖክን፣ ይገርማችኋል። በጣም በሚገርም ምሳሌ ትንቢት ተናግሮ ያለፈ ነው። ስለ አብርሃም መወለድ ብዙ ጅቦች ካሉበት አንድ በግ ተወለደ ይላል። ያ በግም አንዱን በግ ወለደ ይላል። ያ በግ እንዴ በጣም የሚገርም እኮ ነው። ያን በግ እንደገና በግ ወለደ። ያን በግ 12 በጎች ወለደ። 12ቱን ወለደ። ከነዙም አንዱ በግ ሆነ፣ ሌሎቹ ጅቦች ሆኑ ይላል። ምን አይነት ነገር ነው? እነዚያ ወንድሞቹም ደግሞ ሸጡት ይላል ስለ ዮሴፍ። ገና በኋላ ስለሚፈጸሙ ነገር እኮ ነው የሚያወራው። እንዴ እያለ ሁሉም በጎች ወደዚያ ወደ ግብፅ ሄዱ። እዚያ ሄደው ኖሩ ይላል። ከዛ አንድ በግ ተወለደ ይላል ሙሴን። ያ በግ እነዚያን በጎች ይዞ ከጅቦቹ መሃል አወጣ ይላል። ከዛ አንዲት ኩሬ ውሃ ላይ ደረሱ ይላል። ኤርትራን እኮ ነው እንዳለ ተጠርቦ የሚናገረው። ይሄንን አለመቀበል ሃይማኖተኝነት ነው። እውነት መጽሐፍ ቅዱስ አይቀበሉም ስል 4 ነጥብ ነው የምነግራቸው። ስጋ ወደሙን መታሰቢያ የሚል ሰው እንዴት መጽሐፍ ቅዱስ አምናለሁ ይላል?
ስጋዬ ደሜም እውነተኛ መጠጥ ነው አላለም? ስለዚህ ስጋውና ደሙን እውነተኛ ነው ያላለ መጽሐፍ ቅዱስን አያምንም። በጸጋ ድነናል ይላል አይልም? ጸጋው ምንድነው? ጸጋው ምንድነው ወዳጅ? ይኸው አለማወቅ ነው። ጸጋ ምንድነው? ጊዜ የለንም። እስመ ሐጹር ዕለት ጊዜያችን አጭር ነው። ብዙ ጸጋ እኮ ነው የሰጠን። አብ ልጁን ጸጋ አድርጎ ሰጥቶናል። ወልድን ጸጋችን ነው። አስቡ። ወልድ ራሱን ይኸው ስጋውን ደሙን ጸጋ አድርጎ ሰጥቶናል። ብሉ ጠጡ አለ ራሱን። በመብል ምክንያት ወድቀናልና በመብል ምክንያት እንድንነሳ መብልን ሰጠን። መብል ወዳጆች ነና። ስለዚህ በምንወደው ሊያድነን ወደደ። አስቡ። መጀመሪያ ሞት በመብል ምክንያት መጣ። ወደ ህይወት ሊመልሰን መብልን ሰጠን። ዕፀ ሕይወትን እንበላ ዘንድ ነበር የሚገባን፣ አልበላንም። ዕፀ በለስን በላን፣ የሚገለውን በላን። ከዛስ የሚያድነውን አካሉን ሰጠን። ዕፀ በለስ የሞት ምክንያት፣ ክርስቶስ የህይወት የህይወት ማግኛ ሆነ። ስጋዬን ብሉ ደሜን ጠጡ አለ። ቀድሞ አትብሉ አለ፣ አሁን ደግሞ ብሉ አለ። እሺ አትብሉ ሲል በላን፣ አሁን ብሉ ሲል ደግሞ አንበላም አልን። እሺ ንገሩኝ፣ እንደምን ሆነው እኛ አትብሉ አለን፣ በላን ተደፋፍረን። አሁን ደግሞ ብሉ አለን፣ አንበላም። ብዙዎቻችን ምክንያት እየደረደርን ነው። ከስጋው ደግሞ እየራቅን እያለ ነው። ለዛ ነው የምንሸነፈው በዓለም ፍትወት። ለዛ ነው በማጭበርበሩ በተንኮሉ ከእምነት ገለል የማለት የአእምሮ ብዥታ የሚፈጠርበት ከእግዚአብሔር ስለራቀ ነው ሰው። ለዛ ነው ቅዱሱ መንፈስ የሚያሳድርልን ስጋውና ደሙን ስንቀበል ነው። ተዘጋጅ ወጣት፣ መጮህ አይደለም። አሁን ዘመኑ የሚወጣው በህይወት ነው። ቅረብ እናቴ በላት፣ ቤተክርስቲያንን ቅረባት። አባቶቼ አቁርቡኝ በል። ኃጢአት ሰርቻለሁ ከዚህ በኋላ መቅረብ አይገባኝ አትበል። እግዚአብሔር እስከነ ቆሻሻ ብትመጣ እንኳ ያነጻሃል፣ አቅፎ ይስምሃል። የተቀየመህ ይመስልሃል? እግዚአብሔር አይቀየምም። ና ልጄ ግንባርህን ይስማል። ጭቃ ላይ የወደከውን አንተን ያጥበሃል። ከዚያው በኋላ የሚሰጥህ ዳቦ እንዳይመስልህ፣ የሚሰጥህ ፍሪዳ እንዳይመስልህ፣ የሚሰጥህ ተራ ውሃ፣ ተራ ጠጅ፣ ቢራ እንዳይመስልህ ደሙን ይሰጥሃል። ከዚህ አባት ርቀት ትኖራለህ። ዓለም ይንጫጫ፣ ዓለም ይነታረክ፣ ዓለም ይግበስበስ፣ ዓለም ይጣላ፣ ዓለም ይሳደብ፣ ይንቀፍ። አንተ ግን ናና ተቀበል። አረጋግጥ፣ የክርስቶስ ልጅ ነኝ በል። መንገድ ላይ ወራጆችን ተዋቸው፣ ይውረዱ። ዓለም ወደዚህ በመጣ ጊዜ ያን ጊዜ ያፍራሉ። ይኸው ነጮች እየተጠመቁ ነው። ህይወት አገኘን። አሁን ሰይጣንን አወጣለሁ እየተባለ በስንት ካልቺ መከራ ሲያይ የነበረ ህዝብ ይኸው ወደ እውነተኛ የኦርቶዶክስ ተዋሕዶ ቤተክርስቲያን እያመነ ነው። ፈረንጁ አይቀርም ይሄ። እኛ እንዳንወጣ ተጠንቀቁ። እነዚያ ሲገቡ አንተ እንዳትወጣ። እርግጥ ነው መኪና ያው ጉዞ እንደዛ አይደል? አንዱ ሲወርድ አንዱ እየገባ የሚሄድ እንደዛ ነው። እና ስለዚህ ወገኖቼ እዚህ ውስጥ የነበሩ ግን የሚሄዱትን ምን እንበላቸው ካላችሁ ቅዱስ ዮሐንስ መልስ ይስጣችሁ። ልጨርስ። ቅዱስ ዮሐንስ ምን አለ? በአንደኛ መልእክቱ ምዕራፍ 2 ቁጥር 18 ላይ ወይ እዚየኒ ዳሃሪት ሰዓት ይእቲ። አያችሁ፣ ይህች የመጨረሻይቱ ሰዓት ናት። ወበከመ ሰማዕክሙ ከመ ይመጽእ ሐሳዌ መሲሕ ወይእዜኒ ኮኑ ብዙኃን ሐሳውያነ መሲሕ ወበእንተዝ አይመርነ ከመ ዳሃሪት ሰዓት ይእቲ። እቺ ብቻ ናት። እኔ መጠቅለያ በእውነት ምን አለ? አሁን መጨረሻው ሰዓት እንደሆነ አውቀናል። በመጨረሻው ሰዓት ውሸተኛው ሐሳዊው እንደሚመጣ ሰምታችኋል። ልክ እንደዚሁ አሁን ብዙ ሐሳውያን ተነስተዋል ይላል። ብዙ ሐሳውያን ተነስተዋል ካለ በኋላ ያሰመረበትን ስሙ። በጣም የሚገርም እስመ ወፁ እምኔነ ለኢኮኑ እምኔነ። ከኛ ያልነበሩ ከኛ ወጥተዋል። ሶበሰ ኮኑ እምኔነ እምነበሩ ምስሌነ። የኛ ሆነው ቢሆን ኑሮ እኛ ጋር ጸንተው በኖሩ ነበር እስከ ሞት ድረስ። አያችሁ። ወባይቱ ከመ ይትአወቁ ይኮኑ እምኔ ከመ ይኮኑ እምኔነ። የኛ እንዳልሆኑ ሊታወቁ ወጡ አለ።
የኛ ቢሆኑ ኑሮ እኛ ጋር በኖሩ ነበር። የኛ እንዳልሆኑ ለማጠየቅ ግን ወጡ አለ። አየህ ውስጥ መኖር የሚባለው በጣም ልዩነት አለው። ስለዚህ ምስጢሩ ሳይገባ ስጋው ደግሞ ሳትቀበል እንዲሁ ዝም ብሎ እያሸበሸብኩ ነው ብሎ መኖር ትክክል አይደለም። በክርስቶስ ሕይወት በቅዱሳን አምሳል ራስን መግራትና መግዛት፣ ትዳርህን ማስተካከል፣ በልጆች አስተዳደግ ላይ ስራ መስራት፣ በስጋው ደሙ መጽናት ከሌለ መኖር አይባልም። የኛ እንዳልሆኑ ሊያጠይቁ ወጡ አለ። የኛ ቢሆኑ ኑሮ እኛ ጋር በኖሩ ነበር አለ። ከኛ የወጡት የኛ እንዳልሆኑ ያጠይቃል አለ። ስለዚህ አምላካችን በዚች ቤት እንድንጸና ይርዳን። እመቤታችን በረከቷ ረድኤቷ አይለየን። ቆየን። ለመምህራችን ለመምህር መዝገበ ቃል ገብረ ሕይወት ቃለ ሕይወት ያሰማልን። ይበቃናል። እሺ በዚሁ እንቋጨው። ግን አንድ ነገር ሁለት ቃል 2 ደቂቃ ብቻ። እስካሁን ነቢያቱ በእግዚአብሔር ፊት ያላት ክብር፣ በመላእክት ዘንድ ያላት ጸጋና ሞገስ፣ በሰው ዘንድ ድንግል ማርያም በዚህ ዓለም ሳለች ከልጅነቷ እስከ ዕረፍቷ ድረስ በተግባር ያስተማረችን፣ በሕይወት ያሳየችን ለኛ ለክርስቲያኖች 2 ደቂቃ ብቻ። እንደምን አመሻችሁ። አረጋዊ መንፈሳዊ የሚባለው ታላቁ ቤተክርስቲያናችን አባት 2 ደቂቃ እንዲሰጠኝ እሱንም እያሰባችሁ እመቤታችን ድንግል ማርያምን በንጽሕናዋ ቅድስናዋን በተናገረበት አንቀጹ ለብፅዓንኪ ዘአልቦ ትርጓሜ ይላታል። ብፅዕናሽ ክብርትነትሽ ትርጓሜ የለውም ይላታል። ትርጓሜ የለውም ማለት በወርቅ ቢመስሉት ንጽሕናዋ ወርቅ አዳፋ ነው። በእንቁ ቢመስሉት ንጽሕናዋ እንቁ አዳፋ ነው። ገናንነቷን በተራራ ቢመስሉት ተራራ አጭር ነው፣ ትንሽ ነው። ስለ እመቤታችን ስንናገር በቅዱስ መጽሐፍ የተረዳ ነው ይሄንን ነው። እሷን መግለጽ የምንችልበት አንዳች ነገር የለም። ጽበተ ከርስ ዘምስለ ርህብ ነው የሚለው መጽሐፍ። ጽበተ ከርስኪ ሰፍሐ እምርህበ ሰማይ ይላል አባ ጊዮርጊስ። እመቤቴ ማርያም ሆይ የማኅፀንሽ ጠባብነት ከሰማይ ሰፊነት ይልቅ ሰፋብኝ ይላታል። በተመስጦ ሲያያት 3 ክንድ ከስንዝር ቁመት ያላት ናት። ነገር ግን ሰማይና ምድርን የሚወስነው አካላዊ ቃል በእሷ ተወስነዋል ማለት ነው። የእናታችን የድንግል ማርያም ሕይወቷ፣ ንጽሕናዋ፣ ቅድስናዋ በሰው አንደበት የሚተረጎም አይደለም ነው። ነገር ግን ለእኛ በጥቂቱ ምንድነው የምንማረው የሚለውን ይችን ነው 2 ደቂቃ የምናነሳው። ከዚህ ጀምራችሁ ቁጠሩልኝ። መጽሐፍ አስተበጽ አንሰኬ አስተበጽ አረፍተ ቤቱ ለዮሴፍ ይላል። እኔ የአረጋዊው የዮሴፍን ግድግዳ አደንቃለሁ ይላል። እስኪ የዮሴፍን ግድግዳ በሉ አደንቃለሁ። ዮሴፍ ማለት በዚህ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስን ያሳደገው ማለት ነው። ከመቤታችን ጋር ሆኖ የዮሴፍ የቤቱን ግድግዳ አደንቃለሁ። እንኳን 9 ወር ከ5 ቀን የከተመበት ማኅፀነ ማርያም እንኳን መሴስየ ሁሉን የሚመግብ ጌታ እየለመነ ጡቷን እየጠባ ያሳደገችው ድንግል ማርያምን ወፌ ቆመች ወፌ ቆመች ወፌ ቆመች እያለ ያደገበት የተደገፈበት መደቡን የተደገፈው ግድግዳውን የዳህበት ይሄ የዮሴፍ መሬቱን ማለት ነው። ታስታውሳላችሁ? ሕፃን ልጅ ሲያድግ በየመሬቱ እየወደቀ እየተነሳ እንደዚህ መደቡ ላይ ወፌ ቆመች እየተባለ ነው የሚያድገው አይደል? አረጋዊ መንፈሳዊ ያንን አደንቃለሁ ነው የሚለው። አያስደንቅም? እንኳን እመቤታችን ማለት ነው ንጽሕና ምን ያክል ክብር እንደሚያሰጥ ንጹህ ባልነበረበት ዘመን ንጹህ ሆና መገኘት የእግዚአብሔር እናት አሰኛት ማለት ነው፣ አደረጋት ማለት ነው።
ዛሬም በቤተ ክርስቲያን የምንማረው ይሄንን ነው። ንጽሕት ነሽ ቅድስት ነሽ ስንል ከንጽህናሽ በረከት ክፈይን እያለን ነው። ከቅድስናሽ በረከት ክፈይን እያለን ነው። ምን ማለት ነው? ከበረከትሽ ክፈይን ማለት እሷ የአምላክ እናት ሆናለች፣ ሌላ ሁለተኛ የአምላክ እናት ይፈጠራል ማለት ነው አይደለም። በአንቺ ያደረው ኢየሱስ ክርስቶስ በእኛም በጸጋ እንዲያድር አድርጊን ማለት ነው። አድርጊን ማለት ነው። ስለዚህ ከእሷ የምንማረው ንጽህናን ቅድስናን እንማራለን ማለት ነው። እንኳን እሷን የዮሴፍን የቤቱን ግድግዳ መደቡን መሬቱን አጠቃላይ እናደንቃለን፣ በዚያ እንመሰጣለን ማለት ነው። ስለዚህ እናታችን ድንግል ማርያም ልደቷን ስናስብ የምንመኘው ነገር ንጽህና ምን ያክል የእግዚአብሔር ማደሪያ ያደርጋል የሚለውን እንማራለን እንመኛለን ማለት ነውና በእውነቱ ይሄ ወጣት የጎደለው ንጽህና ነው። ለአንደበቱ ንጽህና የለውም፣ ለስልጣኑ ንጽህና የለውም፣ ለጋብቻው ንጽህና የለውም፣ ለትምህርቱ ንጽህና የለውም። ምኑ ጋር ንጽህና አለው? አሁን የኛ ወጣት ሀብታም ሲሆን ንጽህና የለውም፣ ድሃ ሲሆን ንጽህና የለውም፣ ሲታመም ንጽህና የለውም፣ ይሄዳል እንደቀደሙ ሰዎች አዋቂ ወደሚባሉት ወደ የመንደሮቹ ጋር ማለት ነው። ጤነኛ ሲሆን ንጽህና የለውም። ከድንግል ማርያም ሕይወት ንጽህና ነው የምንማረው። ይቆየ እግዚአብሔር አባታችን በፈቀደልን ሰዓት በምንነጋገርበት ጊዜያት ሁሉ እሱ ከኛ ጋር ነው። ስሙ የተመሰገነ ይሁን። የእመቤታችንን ያው ክብሯን ልዕልናዋን የተሰጣትን ጸጋ ሞገስ ነቢያት የተናገሩላት ቅዱሳን ያመሰጠሩላት ያመሰገኑላትን ብንናገር እውነትም ቀድመው ተናግረዋል። የሚያልቅ የሚፈጸም አይደለም። እግዚአብሔር እንድንሰማው በወደደ ልክ ይህንን ፍቅሯን ለእሷ ያላትን ክብርና ልዕልናዋን ሰምተናልና ስሙ የተመሰገነ ይሁን። ድንግል ማርያምን አመስግኗት። ምስጋና ይገባል። ለእነዚህ ለሁለቱ መምህራን በእውነቱ በዚህ በዋግምራ ሀገረ ስብከት የወለህ ነቃ ሕይወት ጉባኤ ቤት የአራቱን ጉባኤ ቤት መምህር የሆኑት መዝገበ ቃል ገብረ ሕይወት ብዙ ደቀ መዛሙርትን በማፍራት እየተጉ ያሉ መምህር ናቸው። እንደው አባቶቻችን በምንችለው በሞራንም በተለያየ መንገድ እንደነዚህ አይነት አባቶችን ማበረታታት ጉባኤ ቤትን ማበረታታት ያስፈልጋልና ለሳቸው ምስጋና አቅርቡልኝ። ተማሪዎቻቸውን ትተው አይ ህዝቡን ይመግቡ ዘንድ ይንጡ ብለን ባልናቸው መሰረት ከዛ ተነስተው መምጣት ትልቅ ፍቅር ነውና በድጋሚ ምስጋና አቅርቡልን። ክብርና ሞገስ ያድልልን፣ እግዚአብሔር ይስጥልን፣ በእውነቱ ጉባኤውን ያስፋልን፣ እርስዎንም በእድሜ በጸጋ ይጠብቅልን። እንዲሁም ደግሞ በሰሜን ሸዋ ሀገረ ስብከት የደብረ ምጥማቅ ጻርቃኔ ማርያም አንድነት ገዳም የአጼ ዘርዓ ያዕቆብ መታሰቢያ ፈለገ ጥበብ የአራቱን ጉባኤያት መምህር የሆኑት ሊቀ ሊቃውንት ነብየ ልዑል አዳሙም እንዲሁ ተማሪዎቻቸውን ትተው መጣለው ብለው ይህንን ህዝብ ሊያገለግሉ በደብራችን ተገኝተዋልና አስበመ መምህራንን ያደልልን፣ ጉባኤ ቤትዎትን ያስፋልን። ወደ ታላቋ ገዳም በሄዳችሁ ጊዜ ለትምህርት ቤቱም ለሊቃውንቱም ለደቀ መዛሙርቱም ማሰብ ግድ ይለናል። እንዲሁ መምህራኖችን ማበረታታት ያስፈልጋል። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እስቲ ሞቅ ያለ ምስጋና አቅርቡልን ለሁሉም። እመቤታችን ያሳየችን የመጨረሻው አኗኗራ ወደ ቤተ መቅደስ መግባት መኖር፣ በቤተ መቅደስ ከመላእክቱ ጋር መኖር፣ ከእግዚአብሔር ጋር ሳይለዩ እስከ መስቀል ድረስ መጽናት፣ የተነገራትን ቃል በማመን በእምነት መኖር ለእኛ ለልጆቿ ይህንን ምስጢርና ጥበብ ጽናት ያድለን።